የተባረከች ነች አላት። ከሴቶች ሙሉ የተባረከች ነች። ማንም እንደሷ የሴት የለም፣ እንደሷ ያለ ሴት የለም የለም። ይሄንን ማዋጣው። ከዛ መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል። እናታችን ቅድስት ድንግል ማርያም ወንድን አታውቅም፣ ድንግል ነች። አሁን በስጋዋ ድንግል መሆኗ አንተ መስክረሃል። በሐሳቧም ደግሞ ድንግል መሆኗን ወንድ አላውቅም፣ ወንድ አላውቅም፣ ስለ ወንድ ምንም አውቀው ነገር የለም አለች። አንተ ማለት ዮሴፍ ሴት መስሏት ነበር። ቆይ ወንድ አለማወቅ ማለት እኮ ትስቃለህ፣ በኋላ ትስቃለህ፣ መልሶ ሲመለስልህ ሳቅ ይመጣብሃል። ወንድ አለማወቅ ማለት እኮ እንደዚህ አንተን እንደዚህ በአይቼ አለማወቅ አይደለም እኮ በፍትወተ ስጋ አለማወቅ ማለት ነው። በሐሳብሽ ድንግል ነሽ የሚል የኦርቶዶክስ ተረት ሐሳብ ፍላጎት ነው እንጂ ማርያም ስለ መጽሐፉ በሐሳብ ድንግል አለመሆኗን በምን አወቅ? አንተ በሐሳብ ድንግል አለች ነው የምትለው? አትደረግ። እሱንም ጠፍቶት ሆነ ነው። ከዚህ በኋላ ካወራ ድቁና እንፈትናለሁ። አዲስ ይወጥ ድቁና ዳቁና ይብላ ድቁና እንፈትናለሁ። አለበለዚያ ዝም በል። ዮሐንስ እንደውም ብፁዓን ብለው ይጠሯቸዋል ተብሎ የተባለ ከማርያም በፊት የእስራኤል ሕዝብ ነው ብፁዓን ተብላችሁ ትጠራላችሁ ብሎ ያለው በነቢያት መጽሐፍት ላይ ማለት ነው። ብፁዕ ወይ ብፅዕት፣ ብፅዕት ለሴት ነው፣ ብፁዕ ለእኔ ነው፣ ብፁዓን ለብዙዎች ነው። አንተ እንዳልተባረክ ነገር እኔ የተባረኩ አንተ ማለት ትችላለህ። እኔ የተባረኩ የእሷን መባረክ አንተ አሁን ሚዩት አድርጌ እኔ ልናገርና አንተ አየህ የእሷን መባረክ ትናገራለህ። እኔ የተባረኩ ነኝ ብዬ ስል ግን አልተባረክም። ነው እንደዚህ አይደለም፣ እንደዚህ አይደለም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይቅርታ ለድምጼ። እሺ ዌልካም ብለናል። እሺ እመቤታችን ሆይ የሚል ጸሎት አላችሁ። ማን ይሆን ያስተማራችሁ? እሱ ማን ይሆን ያስተማራችሁ? ኦኬ ቤተክርስቲያናችን ስልጣን አላት። ስልጣን ቅድም እህታችን እንደተናገረችው እኛ መጽሐፍ ቅዱስ ብቻ ብለን ማናምን ክርስቲያኖች ስለሆነ በቤተክርስቲያናችን ስልጣን መሰረት የጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማረው ጸሎት በአራት ነጥብ ከዘጋን በኋላ ይህንን ጸሎት እናደርጋለን። ያንን ግን በአራት ነጥብ እንዘጋለን። አሁን ትዘጉታላችሁ አትዘጉትም አልነበረም ጥያቄው። ማን ነው ያስተማራችሁ ነው ያልኩት። አሁንም ስለ ቤተክርስቲያን ነው የጠየቅኩትና መጽሐፍ ቅዱስ ላይ ያስተማረ የለም፣ ግን ቤተክርስቲያኒቷ ስልጣን አላት። የምን ስልጣን? መጽሐፍ ቅዱስ ብቻ ብለን ማናምን ስለሆነ ይህ ደግሞ መጽሐፍ ቅዱስ ውስጥ እንዳለ እመቤታችን ቅድስት ድንግል ማርያም ሆይ ብሎ የሚጀምረው ጸሎት እንዳለ ከመጽሐፍ ቅዱስ ውስጥ ድራይቭ የተደረገ ስለሆነ ቤተክርስቲያናችን ባላት ስልጣን ምዕመኖቿ እንዲጸልዩ ተካቷል ማለት ነው። ስለዚህ ግን ለምን ስልጣን ያላት ቤተክርስቲያን እንደዚህ አይነት ነገሮችን የማድረግ ስልጣን አላት ማለት እግዚአብሔር የማያስተምረውን ቃል የመጨመር ስልጣን አላት ያልከን ያለው እግዚአብሔር ቃል ነው። እሺ ቤተክርስቲያን ከኪሷ የምትጨምርበትን ሐሳብ ስልጣን ከየት ነው ያገኘችው? እግዚአብሔር ቃል በላይ የሆነችበትን እሱን አይደለም። አሁን ጥያቄው እኮ እሱ አይደለም። ማን ያስተማር ነው አለ ጥያቄው። ጥያቄ ማን ያስተማር አልኩን መለስኩልህ። በመጽሐፍ ቅዱስ ላይ እኮ አድምጠኛ አንተ ያልተመለሰ መስሎ ነው እንጂ መልሼልሃለሁ። በመጽሐፍ ቅዱስ ውስጥ እንደዚህ ሊትራሊ እመቤታችን ቅድስት ድንግል ማርያም ሆይ ብሎ ያስተማረ የለም። ግን ቤተክርስቲያናችን በጊዜ ሂደት መጽሐፍ ቅዱስ ውስጥ የተጻፈውን ቃል በአራት ነጥብ ከዘጋን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ጸሎት በአራት ነጥብ ከዘጋን በኋላ ግን ምዕመኖቿ ይህንን ብለው በጸሎታቸው ውስጥ እንዲያካትቱ አድርጋለች። አሁን ተመለሰልን። እኮ እሱማ ቤተክርስቲያንህ እንዳደረገችው እኮ ነገርከን፣ ሰማነው። ቤተክርስቲያን ግን ስልጣን አላት ወይ ነው ጥያቄው። እግዚአብሔር በምን ቃል የሚጋጭ ሐሳብ ለህዝቡ እያስተማረች
አሁን በምናወራው ጉዳይ ላይ ነው። የእግዚአብሔር ከኪሷ የሆነውን ሀሳብ እየጨመረች ህዝቡን ማስተማር ስልጣን አላት ወይ? ከእግዚአብሔር ቃል ጋር የሚጋጭ ሀሳብ እያነሳች። እኔ እኮ ሀሳቤን እኮ ግልጽ አድርጌልሃለሁ። አንተ አሁን አልገባህም ነው እንጂ እኔ ሀሳቤን በደንብ ግልጽ አድርጌልሃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እኮ ልመልስልህ፣ ጠየቀኝ ልመልስልህ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አባታችን ሆይ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ በቃሉ አስተምሮናል። ምን ብሎ አስተማረን? አባታችን ሆይ በሰማይ የምትኖር ብሎ መጨረሻ ላይ እስከ መዝጊያው ድረስ ያለው ያንን በአራት ነጥብ ዘግታለች ቤተክርስቲያናችን እኮ። ከዛ ቀጥላ አይደለም ያን የጻፈችው። ያንን በአራት ነጥብ ከዘጋች በኋላ ቀጥላ ነው እንጂ የምን አራት ነጥብ ነው የምታወራው? አሳየኝ። የምን አራት ነጥብ ነው የምታወራው? አሳየኝ። ጸሎት ምን ላሳይ? ጸሎቱን አሳየኝ። በአራት ነጥብ እንደተዘጋ ላሳይ። አራት ነጥብ ማለት ምን ማለት ነው? አራት ነጥብ ማለት የአንድን አረፍተ ነገር መዝጊያ ወይንም የአንድ ምንድን ነው የሚባለው በአረፍተ ነገሮች የተዋቀረ ምንድን ነው የሚባለው እነሱን ሀሳቦቹን የሚዘጋ በአራት ነጥብ ትዘጋለህ። አረፍተ ነገርም በአራት ነጥብ ይዘጋል። ዞሮ ዞሮ አሁን የአራት ነጥብ አስፈላጊ አራት ነጥብ ተዘጋ ማለት ቀጥለ ሌላ ነገር ሀሳብ ትጨምራለህ ማለት ነው እንዴ? ቤተክርስቲያን እኮ እያወራን ያለ ነው ስለ ስርዓት ነጥብ አለም እየተነጋገርን ያለ ነው። ሀሳብ ነው እያወራን ያለ ነው። አልቀላቀል ነው ተቀላቅሎ ከነሳይሽ አንዴ ረጋ ብል አራት ነጥብ የምታወራው በጽሁፍ ላይ ስርዓት ነጥቡን ለማያያዝ ግን ድምጽ ግን በደንብ አይሰማኝም። ያንተ ድምጽ ነው በደንብ እየተሰማኝ አይደለም። ድምጽ እስካሁን ድረስ አይ ትንሽ የምትሰማኝ ነው። ይሰማኛል እኮ ግን በጣም ትንሽ አንሳብኛል። ትንሽ ጮክ የምትለው ምናልባት ሌሊት ስለሆነ ሌሊት ይሆናል። እሺ ችግር ሌሊት ስለሆነ ነው። እሺ ሁለት ፖይንቶችን ያነሳው። የመጀመሪያው ፖይንት ምንድነው? ይህንን ማን ጨመረ ስንል ቤተክርስቲያን ስልጣን ስላላት ነው አልከን። ቤተክርስቲያን ከእግዚአብሔር ሐሳብ ውጭ የሆነውን ጉዳይ ትጨምር የሚል ማስረጃ የለም በእግዚአብሔር ቃል ውስጥ። ያለ ማስረጃ ከራስ ኪስ ነው ያወጣና የነገርከን። ቤተክርስቲያን ስልጣን ስላላት ነው አልክ። ቤተክርስቲያን ከእግዚአብሔር ሐሳብ ውጭ የሆነውን ሐሳብ እየጨመረች ለህዝብ ታስተምር የሚል ስልጣን የላትም። ቤተክርስቲያን አላት የምትል ከሆነ ማሳየት ትችላለህ። ሁለተኛው ፖይንት ያነሳው እግዚአብሔር ሐሳብ ውጭ ነው ታምናለህ? አንዴ ሁለተኛው ፖይንት ደግሞ ደጋግመህ እያነሳ ያለው አራት ነጥብ ነው። እኛ በአራት ነጥብ ከተዘጋ በኋላ ነው ይህንን ጸሎት የምንጸልየው አልክ። ብራዘር አራት ነጥብ ለምን እንደሚገባ ራሱ የገባህ አይመስለኝም። ኦኬ አራት ነጥብ የምትጠቀመው በጽሁፍ ላይ ሐሳቡን እዛ የሚያነበው ሰው ሐሳቡ እዛ ጋር እንዳለቀ የሚያሳይ ሐሳብ አረፍተ ነገሩ የተጀመረው አረፍተ ነገር እንዳለቀ የሚጠቁም ነው እንጂ ከዛ ውጪ የምታነሳውን አሁን ለምናነሳው ሐሳብ ከማርያም ጋር የሚገናኘው ነገር ከአራት ነጥብ ጋር ምንም የሚገናኝ ነገር የለውም። ምናልባት ስብከት ላይ ለማሳመር ተጠቅሞበት ከሆነ አላውቅም፣ ግን አሁን ለምናወራው ሐሳብ አይናገርም፣ ምንም አያስተምርም። እያልን ያለ ነው ማርያም ብለህ የምትጸልየው ወደ ማርያም የምታደርገው ጸሎትና ልመና የእግዚአብሔር ቃል የማያውቀው ትምህርት ነው እያልን ያለ ነው። ኦኬ ጌታችን ኢየሱስ ክርስቶስ በጸሎቱ ውስጥ አንድም ቦታ ላይ ለፍጡር ወደ መጸለይ አላስተማርም። ኃጢአተኛ በደለኛ ሰው ራሱ አምላኩንና ፈጣሪውን እንዲያዋራው ብቻ ነው ያስተማረው። ያ ጸሎት ውስጥ የሌለ ኮንሰፕት በአዲስ ኪዳንም ይሁን በብሉይ ኪዳን ያልተደረገ ልምምድ ወደ ማርያም እንድትጸልይ የሚያደርግህ መጽሐፍ ቅዱሳዊ ማስረጃ የለም ነው እያልን ያለ ነው። ኦኬ ምናልባት ከአንተ ጋር ያልተግባባንበት ነገር ሊኖር ይችላል። አሁን ምንድነው መሰለህ፣ አሁን ጥያቄ የነበረው ምንድነው አባታችን ሆይ ከላይ እዚህ ጋር የኤርሚያስ ፔጅ ላይ አለ። አባታችን ሆይ ጌታ ያስተማረው እመቤታችን ሆይ ሰው የሰው ትምህርት ነው የሚለው ርዕሱ ይሄን ይመስለኛል። ያለ ርዕሱ የሰው ትምህርት ነው። አሁንም ያረጋገጥክልን እኮ የሰው ትምህርት እንደሆነ ነው እየነገርከን ያለው። እመቤታችን የሆነ ነገርኩ እኮ ቅድም ስጠይቀኝ፣ ቅድም ከየት አመጣችሁት ብለህ ስጠይቀኝ ቤተክርስቲያናችን የጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ጸሎት በአራት ነጥብ ከተዘጋ በኋላ ከመጽሐፍ ቅዱስ የተጠቀሰ ጥቅስ ወይንም መጽሐፍ ቅዱስ ላይ ከተዘገቡ መዝገቦች ተነስታ ባላት ስልጣን መሰረት ለምዕመኖቿ ይህንን ጸሎት እንዲያቀርቡ
አስተምራለች ብዬ ነገርኩ። ይሄ ደግሞ ሲደረግ ደግሞ እኛ ክርስቲያኖች መጽሐፍ ቅዱስ ብቻ እንደናንተ መጽሐፍ ቅዱስ ብቻ ብለን ስለማናምን ከዛ የተነሳ ቤተክርስቲያናችን ይህንን ጸሎት ለምዕመኖቿ ታስተምራለች ማለት ነው። ጸሎቱ ግን ዝም ብሎ ከመጽሐፍ ቅዱስ ውጭ የሆነ አይደለም። ሁሉንም ዘርዝረ ስታየው ሁሉም ከመጽሐፍ ቅዱስ የወጣ ነው። ይህንን ማስረዳት ይችላል። እሺ፣ ሁለት ፖይንት የተጋጨ ሀሳብ አሁንም እያወራ ነው ያለው። የመጀመሪያው ጉዳይ ጌታችን ኢየሱስ ክርስቶስ ያስተማረው ይሄ ጸሎት ነው። እሱ ካስተማረው በኋላ ሌላ ጸሎት ደግሞ እንጨምራለን ነው እያልክ ያለው። ኦኬ። ስለዚህ ቤተክርስቲያን በአራት ነጥብ አልዘጋችም ማለት ነው የጸሎቱን ጉዳይ። አየህ፣ ጌታችን ኢየሱስ ክርስቶስ እንድንጸልይ የነገረን ትምህርት ቤተክርስቲያን አላመነችበትም ማለት ነው። የቀረ ሀሳብ አለ ማለት ነው። አምናበታለች። አምናበትማ የጸለየችበት እኮ። አንዴ ወዳጄ፣ አንዴ ስታወራ ሰማሁ አይደል? ስታወራ ኮሚት አድርጌ ነው የሰማሁ። እሺ። ስለዚህ ወይ ቤተክርስቲያን ስርዓተ ነጥብ አልገባትም ማለት ነው። ጌታችን ኢየሱስ ክርስቶስ ያስተማረውን ጸሎት ጨርሳ ከዛ በኋላ ደግሞ ከፍታ ድጋሚ ሌላ ጸሎት እያስተማረች ነው ያለችው። ለምሳሌ ኃጢአትን ይቅር እንዲልህ እግዚአብሔርን ለምነ፣ አሁን ደግሞ ደግመ ማርያም በኩል ደግሞ ጸሎትና ልመናን ደግሞ እያቀረብክ ነው ያለው። አሁን ጥያቄው ምንድነው? ሁለቱ ፖይንቶች የሚዛመዱት የመጀመሪያው ጉዳይ የሰው ትምህርት ነው እያልን ያለ ነው። እሱን ነው አንተም ፕሩፍ እያደረክልን ያለው። ቤተክርስቲያን ከኪሷ ጨምራ ከራሷ ሐሳብና ከራሷ ፈቃድ ነው እንጂ የእግዚአብሔር ሐሳብ ውስጥ የሌለ ጸሎት ነው። ኦኬ። ሐሳቡ ድርጊቱ መልአኩ ገብርኤል ሰላም ብሏታል፣ ምንም ጥያቄ የለውም። መጽሐፉ ላይ ሰላምታ አቅርቦላታል፣ ምንም ጥያቄ የለውም። አለ ወይ የማርያም ስም አለ መጽሐፍ ቅዱስ ላይ። የገብርኤል ስም አለ ወይ አለ። ወደ ማርያምና ወደ ገብርኤል ግን ይህንን ጸሎትና ልመና አቅርቡ የሚል ግን ትምህርት የለም ነው እያልን ያለ ነው። ኦኬ። ቃላቶቹ መጽሐፍ ቅዱስ ውስጥ ያሉ ቃላቶችን መጠቀም እና እሱን ማለትና መጽሐፉ ወዳልተጻፈለት ኢንቴንሽኑም የመጽሐፉ ጸሐፊው ኢንቴንሽንም ወዳሌለበት ጉዳይ ነገሩን ማዞር ግን የሚለያዩ ጉዳዮች ናቸው። እናንተ እያደረጋችሁ ያላችሁት ምንድነው? እሱ ይሄ ጸሎትና ልመና የሰው ትምህርት ነው ስንል የእግዚአብሔር ትምህርት የጌታ ትምህርት ምንድነው? እሱ ጸሎት ልመና ወደ ፈጣሪ እንዲቀርብ በዙፋኑ ላይ ለተቀመጠው ለሰራዊት ጌታ እግዚአብሔር እንዲደርስ ነው የተጠየቀው። አየህ፣ እናንተ ግን ጸሎትና ልመና ወደ ፍጡር እንዲደረግ ነው እያደረጋችሁ ያላችሁት። አየህ፣ ይሄ ጸሎትና ልመና የሰው ትምህርት ነው። መጽሐፍ ቅዱስ ውስጥ ሰው ማርያምን ተስፋ እንዲያደርጋት ጸሎት ልመናን እንዲያቀርብ የሚያስተምር ወደ ማርያም እንድንለምን የሚያደርገን ማርያምን ተስፋ እንድናደርጋት የሚያደርግ የእግዚአብሔር የሆነ ሐሳብ የለም። ይሄ የሰው ትምህርትና አጋንንታዊ ትምህርት ነው ነው እያልን ያለን። ለዚህ ጀስቲፊኬሽን ካለ እንስማ በማስረጃ ማለት ነው። እሺ፣ ጥሩ። ጸሎቱን እንመልከተው። መጀመሪያ ጸሎቱን እንመልከተውና በመጽሐፍ ቅዱሳዊ ፕሩፍ አደርግልሃለሁ። እመቤታችን ቅድስት ድንግል ማርያምን በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል፣ አንቺ ከሴቶች ሁሉ የተባረክሽ ነሽ ይልና ከዛ በኋላ ኃጢአታችን ያስተሰርይልን ዘንድ ከእግዚአብሔር ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ብሎ ያልቃል፣ ይጨርሳል። አሁን እዚህ ጋር ድንግል ማርያም ከኤልሳቤጥ ጋር ስትነጋገር ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች ብላ ተናግራለች። ከዛሬ ጀምሮ ነው ያለችው። አሁን እዚህ ጋር ያለው ትውልድ ብቻ ሳይሆን ከዛሬ ጀምሮ ያለው ትውልድ ሁሉ ብፅዕት ይሉኛል። እንግዲህ ድንግል ማርያም በዚህ አሁን እኛ በአካል ባትኖርም ሁሉ ጊዜም በዓለም ላይ የሚኖር ሕዝብ ሁሉ ብፅዕት ይላታል ማለት ነው። ስለዚህ ጀስት ያንን ያደረግነው እኛም ብፅዕነቷን የመሰከር ነው። ገባሁን? አልገባኝም። ያልከውን ያወራኸውን ብፅዕትነቷን እየመሰከረ ነው። ላስታውስ፣ ያልከውን ፖይንት ምናልባት ረስተህ ከሆነ ድጋሚ ላስታውስ። በሐሳብም ድንግል ነሽ አልክ። ማርያም በሐሳብ ድንግል መሆኗን የተነገረበት ቦታ አስተኝ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ ብለሃል። ማርያም በቅዱስ ገብርኤል ሰላምታ መጽሐፍ ቅዱስ ውስጥ ሰላም የተባለችበትን ቦታ አሳይ። በሐሳብ ድንግል ለዚህ የሰው ትምህርት ነው የምንለው ለዚህ ነው።
መጽሐፍ ቅዱስ ውስጥ አየህ አንድም ቦታ ላይ እናንተ የምታደርጉትን ልምምድ ለማርያም ያደረገ ሰው የለም። አድርጉም ተብለን የታዘዝነው ትእዛዝ የለም። ኦኬ፣ የትኛውም የመጽሐፍ ቅዱስ ክፍል ላይ ማለት ነው አንድም ቦታ ላይ ማርያምን በገብርኤል ሰላምታ ሰላም እንልሻለን ያላት ሰው የለም። ማርያም በነበረችበት በተጻፈባቸው ቦታዎች ላይ በግልጽ ቦታ የምናያቸው ጉዳዮች አሉ። አንድም ቦታ ላይ በተለየ መልኩ እናንተ ማርያምን በምትመለከቱበት ሌብል የተመለከተ ሐዋርያ አልነበረም። በሐሳብም ድንግል ነሽ ምናምን የምትለውን ነገር ጉዳዩ መጽሐፍ ቅዱስ የማርያምን ድንግልና ከወንድ ከማወቅ ውጪ በሌላ ቦታ ተጠቅሞትም አያውቅ። ለማርያም በተመለከተ ማለት ነው። የበኩር ልጇን እስክትወልድ ድረስ አላወቃትም ነው የሚለው። ጌታችን ኢየሱስ ክርስቶስ እስኪወለድ ድረስ አዎ ማርያም ድንግል ስለመሆኗ መጽሐፉ ይመሰክራል። ከዛ ውጪ ግን በማርያም ድንግልና ላይ የሚናገረውም የመጽሐፉም ሐሳብም አይደለም። ኦኬ፣ አሁንም ስታወራ ረገጥ አድርገህ ዊዝ ኤቪደንስ ብትነግረን ደስ ይለናል። በመረጃ ስታወራው እንደሱ ሲሆን ጥሩ ስለሚሆን ማለት ነውና ሁለቱም ፖይንቶች ላይ ማስረጃ ካለ እንጠብቃለን። በሐሳብሽ ድንግል ነሽ የሚለው ነገር ነው አንተ ያልተዋጠልህ። እሱ እንግዲህ በመጽሐፍ ቅዱስ እንዲዋጥልህ አድርግልህ። እንግዲህ ስለዚህ ምን ይላል? መልአኩ ወደ እሷ ገብቶ ጸጋ ደስ ይበልሽ አላት። ጸጋም የሞላብሽ አላት። ጸጋ የሞላብሽ ምልዓተ ጸጋ ለእሷ ብቻ ነው ያላት በመጀመሪያ ደረጃ። ይሄንን አትክድም፣ ታምናለህ። ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ከሴቶች ሙሉ የተባረከች ነች። ማንም እንደሷ የሴት የለም፣ እንደሷ ያለ ሴት የለም። ይሄንን መዋጣው። ከዛ መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል አላት። እነሆም ትወልጃለሽ፣ እነሆም ጸንሻል፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም ይላል። ከዛ ማርያም መልአኩን ምን አለች? አሁን ጥያቄ ያቀረበች። ምን ብላ ጥያቄ ያቀረበች? አሁን እዚህ ጋር በደንብ አስታውስልኝ፣ ቅድም የተናገርኩትን ነገር በሐሳቧ ድንግል መሆኗን አሁን በደንብ አስታውስ። ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ትጸንሻለህ ሲላት እሷ አልገባትምና ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እናታችን ቅድስት ድንግል ማርያም ወንድን አታውቅም፣ ድንግል ነች። አሁን በስጋዋ ድንግል መሆኗን አንተ መስክረሃል። በሐሳቧም ደግሞ ድንግል መሆኗን ወንድ አላውቅም፣ ስለ ወንድ ምንም አውቀው ነገር የለም አለች። አንተ ማለት ዮሴፍ ሴት መስሏት ነበር። ዮሴፍ ሴት መስሏት ነበር። አይ ኖርማሊ ወንድ አለማወቅ ማለት እኮ ወንድ አለማወቅ ማለት እኮ ትስቃለህ፣ በኋላ ትስቃለህ፣ መልሶ ሲመለስልህ ሳቅ ይመጣብሃል። ወንድ አለማወቅ ማለት እኮ እንደዚህ አንተን እንደዚህ በአይቼ አለማወቅ አይደለም እኮ በፍትወተ ስጋ አለማወቅ ማለት ነው። ጭራሽ ወንድ አታውቅም በቃ እኮ። እሱማ ድንግል ናት ማለት እኮ ነው። እሱ ስለ ስጋ ድንግል ነው የሚያወራው ወንድ ማለት እሱ የስጋ ድንግልና ነው የሚያወራው፣ አለቀ። ከዛ ውጪ በሐሳብሽ ድንግል ነሽ የሚል የኦርቶዶክስ ተረት ሐሳብ ፍላጎት ነው እንጂ ማርያም ስለ መጽሐፉ በሐሳብ ድንግል አለመሆኗ በምን አወቅ? አንተ በሐሳብ ድንግል አለች ነው የምትለው? አትደረብራጅ። የሐሳብ ድንግልና የምትለው ኮንሰፕት ራሱ እኔ ከማርያም ውጪ መጽሐፍ ቅዱስ ውስጥ ያለም ጉዳይ አይደለም የምታወራው። ኦኬ፣ ድንግል ብሎ መጽሐፉ ሲያወራ የሚያወራው ወንድን አለማወቅን ነው የሚናገር። ከዛ ውጪ በተያያዘ መልኩ ስለ ሐሳብ ድንግልና ምናምን የምትለውን ነገር መጽሐፍ ቅዱስ ውስጥ ልታሳይና በማስረጃ ልታወራበት የምትችል ነገር የለም። በሌለ ነገር ጊዜ አናባክን። በእግዚአብሔር ፊት ጸጋን ያገኘ ሰው እኮ በሐሳቡም ድንግል የሆነ ሰው ነው። ስሜት ያቱም ደግመ ቅድም ምን ስትል ነበረ? ማርያም እሷ ብቻ ናት ጸጋ የሞላባት ስትል ነበር። ማስረጃ አለ? ከማርያም ውጪ ሰዎች ጸጋ እንዳልተሞሉ ከድንግል ማርያም ውጪ ጸጋ ያለው ሰው የለም አላልኩም። እኔ ግን ጸጋ ሙሉ ነች ነው የሚለው ቃሉ። የሚለው ጸጋን የተሞላሽ ነው የሚላት። ምልዕተ ጸጋ ይባላል ማለት የተለያየ ነው። ለአንዱ የማስተማር ጸጋ፣ ለአንዱ የሌላ ጸጋ ይሰጣል። ግን የድንግል ማርያም ጸጋ ግን ምልዕተ ጸጋ ነች የምትባሉ ማለት ምንም በቃ የጸጋው ሁሉ አይነት ጸጋ አላት። በቃ የተሞላች በጸጋ የተሞላች ነች። በእግዚአብሔር ፊት ደግሞ ጸጋን አግኝታለች ማለት ነው። ስለዚህ እናታችን ድንግል ማርያም ንጽሕት ነች። ራሷ እኮ ብጽዕት ይሉኛል እኮ አለች እኮ ራሷ መሰከረች እኮ። እግዚአብሔር በመንፈስ ቅዱስ ተሞልታ ስታወራ ምን ያለችው?
ከዛሬ ጀምሮ ትውልዱ ተቀየረሽ ቆይ አይ ችግር የለም እዚህ ጋር አልጠይቅ ነው። ጸጋን ሁሉ ተሞልታለች ጸጋን የሞላሽ ወይ ብሎ ስላላት ጸጋን ሁሉ ተሞልታለች ያልተሞላችሁ ጸጋ የለም ብለሃል። ግን ለምሳሌ የማስተማር ጸጋ ተሞልታለች፣ የመስበክ ጸጋ ተሞልታለች፣ ትንቢትን የመናገር ጸጋ ተሞልታለች። አዎ ከታች እኮ ከኤልሳቤጥ ጋር ስትነጋገር እኮ ተናግራለች። ምን ብላ ተናግራለች? ወንጌልን ሰብካለች። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ይላል። የባሪያይቱን መርወድ ተመልክቷል። እንደውም ከዛሬ ጀምሮ ብርቱ የሆነ አሁን የትንቢት ጸጋ አላት። ቆይ ከማን ጋር ስትነጋገር ነው? ከማን ጋር ስትነጋገር ነው ያንን ያለችው? ከኤልሳቤጥ ጋር ስትነጋገር አሳየኝ። ከኤልሳቤጥ ጋር ስትነጋገር ይህንን አለች ብሎ የሚለውን አሁን ያልከውን ክፍል አሳየኝ። ቁጥር 46 ያለው ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ፣ ኤልሳቤጥም በመንፈስ ቅዱስ ሞላባት ይላል። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ካለች በኋላ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። እነሆም የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘለዋልና አለች። ጌታም ከተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች ይላል። ከዛ በኋላ ማርያም ምን አለች? ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክተዋል። አሁን ይሄ ራሱ ይሄ ትምህርት ነው ትንቢት ነው ወይ ስብከት ነው? ትምህርት ነው ትንቢት ነው ስብከት ነው? ይሄ የእግዚአብሔርን ቃል በዚህ ንግግር ውስጥ የእግዚአብሔርን ቃል የኔን ጥያቄ ሰማኝ። ጸጋን ሁሉ ተሞልታለች የሌላት ጸጋ የለም ነው ብላ ያልከኝ። የማስተማር የመተንበይ የመስበክ አጋንንትን የማስወጣት በሽተኞችን የመፈወስ እንደዚህ አይነት ጸጋ ስጦታዎች አሉ የተዘረዘሩ ማለት ነው። የትኛውን የተሞላችሁ? ይሄ ትምህርት ነው ወይስ ንግግር ነው ወይስ ስብከት ነው ትንቢት ነው ወይስ ምንድን ነው? ቃሉ የሚለውን ነው የምልልህ። ቃሉ ነው የሚለውን ነው። መልአኩ ገብርኤል ወደ እሷ ገብቶ እኮ ጸጋን የሞላብሽ ወይ ይላል። ጸጋን የሞላብሽ ወይ በኋላ እሱማ ነገርከን። ጸጋ የተሞላሽ ከዳንዬ ጋር እኮ የተቀበልኩትኝ እሱም በኋላ ይጠይቀ ነበር። በእርግጥ ዘንግቶት አይደለም። ጸጋን የተሞላሽ ወይ ብሎ ሲላላት እሷ ያልተሞላችሁ ጸጋ የለም አልከን። ሁሉ ጸጋ እሷ ላይ ያለ አልከን። ሲጀምር ጸጋን እሷ ብቻ አይደለችም የተሞላችሁ። እስጢፋኖስም ጸጋን ተሞልቷል። እዚህ ያላችሁ ሰዎች ስሙ። ኦኬ እስጢፋኖስ እንዲያውም ድንቅና ተአምራትን ያደርግ ነበረ ከማርያም ይልቅ። ማርያም አንድም ቦታ ላይ ድንቅም ተአምራትም አላደረገችም፣ አጋንንትንም አላስወጣችም፣ ተአምራትም አላደረገችም፣ ትንቢትም አልተነበየችም፣ ትምህርትም አላስተማረችም፣ ስብከትም አልሰበከችም። ለምን? አልተሰጣትምና። ያልተሰጣትን ተሰጥቷታል ብለው የሚሉት ኦርቶዶክሳውያን ናቸው። አንድም ቦታ ላይ ፈውስ ስትፈውስ አናቅም። ብትፈውስ በጌታ ጸጋ ነው የምትፈውሰው፣ ግን የለም አልተጻፈም። ሙታንን ማስነሳት፣ ተአምራትን ማድረግ፣ ትምህርትን ማስተማር፣ ትንቢትን መተንበይ፣ ስብከተ ወንጌልን መስበክ፣ ይሄ ሁሉ ጸጋ ስጦታዎች በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ እንደተጻፈው ይሄ ሁሉ ለማርያም ተቸረዋታል ብላ ምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጂ መጽሐፍ ቅዱስ እንደዚህ አይልም። አሁን ልክ ነው። ጸጋን የሞላት ናት፣ ምንም ጥርጥር የለውም። ጌታ ለእናትነት ከዚህ ትውልድ መካከል መርጧታል። የተባረከች እናት ናት። የጸሎት ሴት ነች። ከሐዋርያቱ ጋር አብራ ስትጸልይ ነበረ። የጌታ እናቱ ናት፣ ምንም ጥርጥር የለውም። ግን ጸጋን ሁሉ ተሞልቷታል፣ እሷ ላይ ያልወረደ ጸጋ የለም የሚባለው ውሸት ነው። እዚህ ያላችሁ ሰዎች ብፅዕት ነች ብራዘር። በቃ ብፅዕት ማለት የተባረከ ብፅዕት። እኔም ብፁዕ ነኝ። እሷ ብቻ አይደለችም ብፅዕት፣ እኔም ብፁዕ ነኝ። ኦኬ አየህ፣ እናንተ ብፅዕት፣ የእስራኤልም ሕዝብ ብፁዕ ነው። እንዲያውም ብፁዓን ብለው ይጠሯቸዋል ተብሎ የተባለ ከማርያም በፊት የእስራኤል ሕዝብ ነው ብፁዓን ተብላችሁ ትጠራላችሁ ብሎ ያለው በነቢያት መጽሐፍት ላይ ማለት ነው። ብፁዕ ወይ ብፅዕት፣ ብፅዕት ለሴት ነው፣ ብፁዕ ለእኔ ነው፣ ብፁዓን ለብዙዎች ነው። ስለዚህ የእስራኤል ሕዝብ ብፁዓን ብለው አሕዛብ ሁሉ ብፁዓን ብለው ይጠሯቸዋል ይላል መጽሐፍ ቅዱስ። ከማርያምም ከእኛም በፊት የእስራኤል ሕዝብ ብፁዕ ተብሎ እንደሚጠራ በነቢያት መጽሐፍት ላይ ግልጽ ሆኖ ተጽፏል። ኦኬ ብፁዓን ናቸው፣ እንደ ሕዝብ የተባረኩ ማለት ነው። በማን የተባረኩት? በእግዚአብሔር ማለት ነው። እኔም ብፁዕ ነኝ። የዮና ልጅ ስምዖን ጴጥሮስ አንተ ብፁዕ ነህ ብሎታል ማቴዎስ 16 ላይ። ብፁዕ ነው። አየህ፣ ብፁዕ ማለት የተባረከ ማለት ነው። ማርያምም ብፅዕት ነኝ ብላለች። ራሷን ይቻለችው ራሷ በማለቷ ተሳስታለች እያልን አይደለም። ተብላ ብትባል አያንስባትም። ብፅዕት ናት። ብፅዕት ማለት የተባረከች ማለት ነው። የተባረከች ነኝ ብለህ ብትል እኔም የተባረኩ ነኝ። ጴጥሮስም የተባረከ ነው። በስሙ ያመኑ ወንድሞች እናቶች እዚህ ያሉ በሙሉ የተባረኩ ናቸው። ብፁዓን ነን። እዚህ የብፁዓን ስብስብ
ግን ጥያቄውን አለ ምንድነው? ጸጋ ስጦታ በኋላ ያንተና አንተ ከክርስቶስ በኋላ ጸጋ ስጦታ በሙሉ ለዋ ላይ ፈሶባታል ብለህ ያልከው ውሸት ነው። የጌታ እናት ማርያም አስተማሪ እንድትሆን ጸጋ አልተሰጣትም። ሰባኪ እንድትሆን ጸጋ አልተሰጣትም። ኦኬ አልተሰጣትም። እንድትተነብይ ቃሉ እኮ ከሴቶች መካከል ነው የሚለው። ኤርሚያስ ቆይ አንዴ ላንብብልህ። ቃሉ ከሴቶች መካከል ነው የሚለው። መልአኩ እኛ መቼ ጠፋን ከሴቶች መካከል ብሎ የሚለው ቃል አሁን ያለኝ ነው። እኮ ታዲያ አንተ አሁን እኮ ከሴቶች መካከል ነብይ ከወንዶች ጋር አይደለም ኮምፔር ማድረግ። ከሴቶች መካከል ነብይ እንድትሆን ጸጋ ተሰጥቷታል ይላል አይልም? ከሴቶች መካከል አስተማሪ እንድትሆን ጸጋ ተሰጥቷታል ይላል አይልም? ከሴቶች መካከል ሰባኪ እንድትሆን ጸጋ ተሰጥቷታል ይላል አይልም? የማይለውን ነገር ልብ የምትሉት እኛ ከሴቶች መካከል ብፅዕት ነች ብሎ ያላትን እሱን ቃል አልዘነጋንም። ጥሩ በቃ እሺ፣ ጸጋን የሞላብሽ ይላል። ከሴቶች መካከል የተባረክሽ ነው ይላታል። መመረጧ ከሴቶች መካከል የተመረጠችበት ዓላማ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በስጋ ለመውለድ ነው አይደል? ስለዚህ መመረጧ ለእግዚአብሔር አምላክ ለራሱ ዓላማ መመረጡ ከሴቶች መካከል የተባረከች ስላደረጋት ነው። እንደገና ደግሞ ጸጋ የሞላብሽ ሲል ከሴቶች አንጻር ነው የምታስበው። አሁን ነገር አሁን ከወንድ ጋር ኮምፔር አታደርግም። ከሴቶች መካከል እንጂ ከወንዶች ግን እነ እስጢፋኖስ ሁሉ እኩል ተሞልተዋል ጸጋ። አንተ ግን ቅድም ስትናገር የነበረው ጸጋን የሞላት ከፍጥረት ውስጥ እንደሷ ማንም የለም ስትል ነበር። እስጢፋኖስ አለ እንደ ድንግል ማርያም ያለው ክብር እኮ ማንም የለም። እስጢፋኖስ አለ ጸጋ የተሞላ አሁን ክብር ብለው የሚለውን ተው። እስጢፋኖስ አለ። እስጢፋኖስም ጸጋን ተሞልቶ ይላል። አየህ ተሞልቶ ማለት ነው። ጸጋን ተሞልቶ ድንቅና ተአምራትን ሲያደርግ ወደ ፖይንቱ ልምጣ። ስለዚህ ወደ ፖይንቱ ወደ ዳንኤል ጋር የቀድሞን ጨርሶ ማለት ነው። በእሷ ጄኔሬሽን ከነበሩት ከሴቶች መካከል ግን የተባረከች ነች። ይሄ ምንም የማያሻማ ነገር የተባረከ ነበረ። ሌላው የተረገመ ነው ማለት አይደለም ብራዘር። የተባረከ ማለት አላልኩም፣ የተረገመ ነው አላልኩም። ግን የተባረከች ነች ብሎ መልአኩ በአፉ ተናግሯታል። ምን ብሎ እኮ የተባረከች? የእስራኤልም ሕዝብ እኮ የተባረከ ነው ብራዘር። እሷ ራሱ የተገኘች እኮ ከአብርሃም ዘር አይደል? ለምን ለይቶ ከሴቶች መካከል የተባረከች ነች አላት? ወዳጄ ከሴቶች መካከል የተባረከች ነች ማለት ምን ማለት ነው? እግዚአብሔር ከሴቶች መካከል የተባረከች ነች ማለት ከእስራኤል ልጃገረዶች የሚሆን ከእስራኤል ከማን በዚህ ምድር ላይ ከሚኖሩ ሴቶች መካከል አምላክ ሰው ሊሆንባት በቃ የመረጣት የፈጠራት እናት ስለሆነች ነው። ለእናትነት ስለመረጣት ነው። በእሷ ሊጸነስ ጌታ ስለወደደ ነው። ይህንን ደግሞ እድል ማንም አላገኘውም፣ ደግሞ ማንም ሊያገኘውም አይችልም። ማንም አላገኘውም። ከሷ ፊት የነበሩ ሴቶችም አላገኙትም። በእሷ ዘመንም የነበሩ ሴቶች አላገኙትም። ከእሷም በኋላ ያሉ እስካሁን ድረስ ከዚህም በኋላ የሚመጣው ትውልድ አያገኘውም ይህንን እድል ብራዘር። ለዚህ ነው ከዛ ውጭ ማርያም የጌታ እናት ከመሆኗ ውጭ ከሌሎች ሴቶች በምንም አትበልጥም፣ በምንም አታንስም። ፋክት። አሁን ለምሳሌ እዚህ አሁን መቅዲ ያለች እዚህ ጋር እህት ማለት ነው። ሴት አንድ ብቻ ነው ያለው መድኃኒዓለም ክርስቶስ። ይህ ቤት ሴት ጨቋኝ ነው እንዳይባል ኖ ግቡሽ እና ምንድነው ያልኩት? ማርያም ጌታን ከመውለዷ ውጭ ከመቅዲም የሆነ እዚህ ካሉ ሴቶች በምንም አትበልጥምም፣ በምንም አታንስምም። ኦኬ ጌታን ከመውለዷ የጌታ እናት ከመሆኗ ውጭ መቅዲ ሴት ናት። የጌታ እናት ማርያም ሴት ነች። መቅዲ በደል ኃጢአት አለባት። የጌታ እናት ማርያም በደልና ኃጢአት አለባት። መቅዲ ክርስቶስ ሞቶላታል። አሳይሃለሁ እኮ አልኩህ ብራዘር። የምታደርገው እንደውም ከራሳቸው ከቅዱስ ያሬድ መጽሐፍ ሁሉ ጭምር አሳይሃለሁ። ኦኬ መቅዲ ክርስቶስ ሞቶላታል፣ ሴት ነች። ማርያምም ክርስቶስ ሞቶላታል። ለእሷም በደልና ኃጢአት ነው ኢየሱስ የሞተው፣ ለማርያም በደልና ኃጢአት ማለት ነው። ኦኬ ስለዚህ መቅዲ ከበደልና ከፍጥረቷ የተነሳ የቁጣ ልጅ ነች። ማርያምም የቁጣ ልጅ የነበረች ነች። ምክንያቱስ መቅዲና ማርያምን ምን ያገናኛቸዋል? የአዳም ዘር ናቸው። በፍቶተ ስጋ የተወለዱ ናቸው። የመቅዲ እናትና አባት የግብረ ስጋ ግንኙነት አድርገው ነው የወለዷት። የማርያምም እናትና አባት የግብረ ስጋ ግንኙነት አድርገው ነው የወለዷት። ከእናትነት ጀምራ ትጠበቅ ነበረ ብሎ የሚለው የኦርቶዶክስ ተረት ነው። መረጃ አምጡ ብለን ስንል ከአዳም ጀምሮ እየተከፈለች ስትወርድ፣ እየተከፈለች እየተቆረጠች፣ እየተጎመደች ስትወርድ እውነት ወንድሞቼ እናቶቼ እጅግ የሚያሳፍር ነው። ስለዚህ
የጌታ እናት ማርያም ከሌሎች ሴቶች የተለየች የሚያደርጋትም ለእናትነት መርጧታል። በቃ ማንም ቢላላት ማንም ቢገባበት የማያገኘውን እድል ማለት ነው በቃ አግኝታለች። ይህንንም ደግሞ ጌታ ራሱ ወዶ ፈቅዶ ያደረገው ነው ማለት ነው። በዚህም ደግሞ እኛ አንቀናም። እውነት ነው የጌታ እናት በመሆኗ ብቸኛ ናት። ኦኬ ማንም ሰው ኢየሱስን ልጄ ብሎ አይጠራውም፣ በምድር ላይ ያለ ሰው ማለት ነው። ከዓለም የሚለው ማን ነው? አብርሃም ልጄ ይለዋል። አንዳንድ ኦርቶዶክሳውያን ምን ይላሉ? ማንም ሰው ኢየሱስ ክርስቶስን ልጄ ብሎ አይጠራውም፣ እሷ ብቻ ነች ልጄ ብላ የምትጠራው አሉ። ውሸት። ዳዊት ልጄ ብሎ ይጠራዋል፣ አብርሃም ልጄ ብሎ ይጠራዋል። እንደውም ማርያም ልጄ ብላ ሳጠራው በፊት ዳዊት ልጄ እያለ ይጠራው ነበር። ስለ ልጁ ትንቢት ይናገር ነበር። ስለ ልጁ ግን እያለ አምላክ ሆይ እያለ ስለ ጌታ ስለ ኢየሱስ ክርስቶስ የአብ ልጅ ስለመሆኑ ነው እዛ ጋር የሚናገረው። በእርግጥ ግን መሲሁ የዳዊት ልጅ እንደሆነ የእስራኤል ሕዝብ ሁሉ ሲናገር አልነበረ ብሉይ ኪዳን። ስለዚህ ማርያም ብቻ ናት ልጄ ብላ የምትጠራው አምጣ ስለወለደች ብሎ የሚለው። እሺ አምጣው በመውለድ ከሆነ ዳዊት አምጦ አልወለደም፣ አብርሃም አምጦ አልወለደም። ግን የአብርሃምን ዘር ስለያዘ ግን የአብርሃም ልጅ ነው ኢየሱስ። ስለዚህ አብርሃም ልጁን አምላኬም ብሎ ይጠራዋል፣ ልጄም ብሎ ይጠራዋል። ዳዊትም ኢየሱስን አምላኬም ብሎ ይጠራዋል፣ ልጄም ብሎ ይጠራዋል። ልጄ ብሎ ቢጠራ እንዴት ልጄ ብለህ ትለኛለህ? እኔ እኮ አምላክ ነኝ ብሎ አይለውም ኢየሱስ። እኔ የዳዊት ስርና ዘር ነኝ የማበራም የንጋት ኮከብ ነኝ ብሎ ራዕይ መጽሐፍ ምዕራፍ 22 ቁጥር 16 ላይ የተናገረ ጌታ ኢየሱስ ክርስቶስ የዳዊት ልጅ መሆኑን ሪኮግናይዝ አድርጓል፣ ተቀብሎታል ማለት ነው። ዳዊት አባትህ ነው እኮ ብለህ ብትለው ኢየሱስ ክርስቶስን ተሳስተሃል አንተ ባለጌ አይልም። አዎ አባቴ ነው ይላል። ፋክት። ማርያም እናት ነች ብለህ ብትለው አዎ ብሎ እንደሚልህ ኢየሱስ ዳዊትም እኮ አባትህ ነው እስኪ አሜን በል ብለህ ብትለው ኢየሱስ አሜን ነው የሚልህ። ለምን? ዳዊት አባቱ መሆኑን ያውቃል። የዳዊት ልጅ ነው፣ ልጅም ስለሆነ ነው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ በመልአኩ በኩል ለማርያም የተናገራት ማለት ነው። ስለዚህ ከሴቶች መካከል ለእናትነት ስለመመረጧ ይሄ የእሷ የብቻዋ ነው። ከእሷም በፊት አልነበረም፣ በእሷም ዘመን አልነበረም። አሁንም ያለው ትውልድ ቢላላጥም አያገኘው፣ ወደፊት የሚመጣው ትውልድ ቢገባበጥም መባረኩን አመንክ ኤርሜስ? እኔ ከነትርጓሜዎች ማርያም የተረገመች ነች ብሎ ያላችሁ ማን ስላለ ነው? የተባረከች ብሎ የምትለው መጽሐፉ የተባረከች ነች ብሎ የሌለ እንዴ? አንተ እኩል ነው ከሴቶች ብራዘርዬ፣ ተረታችሁ አደባባይ ላይ እንደዚህ ፈርሰ የተባረከች ብሏን አመንክ ብራዘር። ማርያም የተረገመች ወዳጄ፣ ያ የድሮ ጠባይ አይነሳብህ። ማርያም የተረገመች ነች ያላል እንደዚህ ትውልድ መካከል የለም ካለ ያ ሰው የተባረከች ነች የተለየች ነች ስልህ እኮ አንተ አይደለችም፣ በፍጹም አይደለችም። የተለየችው ከሴቶች መካከል ለእናትነት ነው። ኦርቶዶክስ እንደምታወሩት እናንተ እንደምታወሩት አርቲ ቡርቲ ትምህርት የተባረከች ነች ይላል። ለእናትነት የተባረኩ እኔም የተባረኩ ነኝ። ይሄ ሁሉ ትውልድ የተባረከ ነው። እግዚአብሔር ማርያምን የባረከበት በረከት ሌላ፣ እኛን የሚባረከበት በረከት ጭራሽ አልተባረክም። አንተ ለምንድነው ሰው ሲያወራ የምታወራው? እኔ የተባረኩ ነኝ ስትል ነው አንተ እንዳልተባረክ ነገር እኔ የተባረኩ አንተ ማለት ይችላል። እኔ የተባረኩ የእሷን መባረክ አሁን ሚዩት አድርጌ እኔ ልናገርና አንተ አየህ የእሷን መባረክ ትናገራለህ። እኔ የተባረኩ ነኝ ብዬ ስል ግን አልተባረክም። እንደዚህ አይደለም። አየህ እኔ መጽሐፍ ሲነግረን እግዚአብሔር ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ላከው ብሎ ስለሚል ዌልካም። እንኳን ወደ ጴንጤ ቤት በጣም ራስር እግዚአብሔር ዓለሙን የባረከው በልጁ በክርስቶስ ኢየሱስ ልጁን በመስጠት ዓለምን እግዚአብሔር ባርኳል። ይህንን የእግዚአብሔርን በረከት የሆነውን ልጁን ኢየሱስ ክርስቶስን መቀበል ያንተ ፈንታ ነው። ስትቀበለው ትባረካለህ። የእግዚአብሔር ባርኮት በልጁ በክርስቶስ ኢየሱስ በኩል ለአንተ ይደርሳል ማለት ነው። እኔ ግን የእግዚአብሔር ባርኮት የዛሬ 28 ዓመት ወደ ጴንጤዎቹ ጋር ስመጣ ያ የእግዚአብሔር ባርኮት በልጁ በክርስቶስ ኢየሱስ ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ሰደደው ብሎ ጴጥሮስ በተናገረው ቃል መሰረት የአብን ልጅ የዳዊትን ልጅ ጴንጤዎቹ ተቀበል ብለው ሲሉኝ እንደ ቃሉ እውነት ተቀበልኩ። ስለዚህ ከዛሬ 28 ዓመት ጀምሮ አም ብለስድ የተባረኩ ሰው ነኝ። እኔ ብፁዕ ሰው ነኝ። ወንድሞች እናቶች፣ የታች ያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ምታምኑ ብፅዕት ማርያም ብቻ አይደለችም። አንቺ በክርስቶስ ኢየሱስ ታምኛለሽ አይደል? መቅድዬ ብፅዕት ሴት ነኝ ብለሽ ጻፊ። የአንቺ ብፅዕና ከማርያም ብፅዕና አይበልጥም፣ የማርያምም ከአንቺ ብፅዕና አያንስም። አንቺ ብፁዕ ነህ ማለት የተባረክንሽ። በማን የተባረክሽው? በክርስቶስ
ማርያምስ በማን የተባረከችው? በክርስቶስ። ማርያም በሌላ በረከት፣ አንቺ በሌላ በረከት አልተባረክሽም። ኦኬ። በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ እንዳለ ያዕቆብ። ስለዚህ ከብርሃናት አባት ከአብ ተልኮ የአብ በረከት መባረኪያው ዓለምን የባረከበት ልጁ ልኮታል። ልጁን በመቀበሌ የአብ በረከት ለእኔ ተቀብያለሁ ማለት ነው። በረከትን ያልተቀበለ ኦርቶዶክሳዊ ነው እንጂ ገና ተቀበል ብለህ ስትለው እኔ አልቀበልም ይልሃል። ኢየሱስ ያንተ ነው አይደለም፣ እኔ የማርያም ነኝ ይልሃል። የኢየሱስ ነኝ ብሎ የሚለውን ሰውዬ ይሰድቡታል። እና ልብ በል አም ብለስድ ጻፉ ወንድሞች እናቶቼ፣ እኔ በክርስቶስ ኢየሱስ የተባረከው ነኝ። አንቺ በክርስቶስ ኢየሱስ ታምኛለሽ፣ ጌታን ተቀብለሃል፣ የተባረከ ትውልድ ነህ ብራዘር። እዚህ ያሉ ወንድሞች እናቶቼ በሙሉ የተባረኩ ናቸው። ሴት የሆናችሁ ብፅዕት ነኝ ብላችሁ ጻፉ። ወንድ ሆንክ እኔ ላለው እዚህ በቃሌ እኔ ብፁዕ ነኝ። የዮናሊ ስምዖን ጴጥሮስ ሆይ ብፁዕ ነኝ፣ ብፁዕ ነህ ብሎ ያለው ጌታ ያ ብፅዕና ለእሱ ብቻ አይደለም የተነገረው። ያ ብፅዕና እሱ ላይ ብቻ አይደለም የሚያበቃው። ሳያዩ የሚያምኑኝም ብፁዓን ናቸው ያለው ምን ማለት ነው? ያ እውነት ለእኔ ደርሷል ማለት ነው። ጌታዬ በስጋ ሲሰቀል አላየሁትም። በስጋ እኔ እነ ጴጥሮስ እንዳዩት አላየሁትም። ማርያም እንዳየችው አላየሁትም። ግን ተነገረኛ፣ ግን ሰማዋ፣ ተተረከልኛ። የምስራቹን ቃል ከኢየሩሳሌም ከተማ ጀምሮ በአሕዛብ ሁሉ ይሰበካል። ስለዚህ ክርስቶስ ለሰው ልጆች በደልና ኃጢአት ሞቷል፣ በስሙ የሚያምን ንስሐና የኃጢአት ይቅርታውን ያገኛል ብሎ የሚል ቃል የምስራቹ ቃል ከኢየሩሳሌም ከተማ የተነደለ የወንጌል እውነት እኔ ህይወት ጋር መጣ፣ እዚህ ወንድሞቼ ጋር መጣ። ስለዚህ በጌታ ስናምን ምንድን ነው የሆኑ ብፁዓን። ስለዚህ አሁን እዚህ ያለን ሰዎች በሙሉ በተናጥል ብፁዕ ነኝ፣ በህብረት ከእናንተ ጋር ሆኜ ብፁዓን ከተባለ ትውልድ መካከል ነን። ማርያም አለች ብፅዕት ናት፣ ብፅዕት ናት፣ ብፅዕት ናት ይላሉ። እንዴ ብፅዕት አይደለችም ብለን አላልንም እኛ። እሷም ያለችው ትውልድ ሁሉ ብፅዕት ይሉኛል ማለት የተባረከች ይሉኛል ማለት ነው። የመባረኳ ምክንያት ምንድን ነው? ጌታን በስጋ ወልዳለች፣ አለቀ። ጌታን በስጋ ወልዳለች። ከዛ ውጭ የማርያም ብፅዕና ከኔም ከአንተም ሊበልጥ ሊያንስም አይችልም ነው። አንተ እርጉዝ ሴት ጋር ስትሄድ ስታወራ ፅንሱ ይዘላል። አንተ አሁን እርጉዝ ሴት ጋር ሄዳ አወራህ ልበል፣ ፅንሱ ይዘላል በደስታ? ለምን ይዘላል? አይዘልም። አታዘልልም። ማርያም ነች እንዲያዘለለችው። ማርያም ይኸው ስማ፣ ማርያም ነች ያዘለለችው። ይኸው የሰላምታዋን ድምፅ ሲሰማ ዮሐንስ ኤልሳቤጥ ሆኖ ዘሏል። የሰላምታዋን ድምፅ በሰማ ጊዜ ልክ እኮ ፅንሱን ያዘለለው ማን ነው እያልኩ እንጂ እኮ የሰላምታሽ ድምፅ በጆሮዬ በሰማው ጊዜ ወይ ደግሞ በመጣ ጊዜ ብላታለች። ፅንሱን ያዘለለችው ማርያም ናት ወይስ ማርያም ውስጥ ያለው አምላክ ነው ፅንሱን ያዘለለው ዮሐንስን? የሰላምታሽን ድምፅ በጆሮ አሁን ይኸውልህ፣ አንተ መሰለህ አላዘልልም አልከኝ እኮ አንተ አላዘልልም አመንክ እኮ አንተ። አሁን አንተ እኩል አይደለም ማለት አንድ አመንክ። ቀጥል። ምኑ ነው የምትቀላቀለው? አላዘልልም አልክ። እስቲ እኩል አታውራ። ጥያቄ ጠይቀህ ላላ አትበል እንደ አረብ። ፅንሱን ያዘለለችው ማርያም አይደለችም። ፅንስ ያዘለለችው ማርያም ፅንስ አዘላይም ልትሆንም አትችልም። መብትና ስልጣንም ኃይሉም የላትም። ፅንሱን ያዘ እናንተ ናችሁ እኮ ስትዋሹ የነበረው በመዝሙራችሁ ማለት ነው። በመዝሙራችሁ አዱናክ እየተማመጠን ምን አላችሁ? እባክህ እዚህ ቤት ገብታችሁ አልቅሶ ለመውጣት ካልሆነ በስተቀር በእውቀት ሞገተ የምታወራ ነገር ካለ ጨርስ። ፅንሱን ያዘለለው ማርያም መሆኗን አሳየ። ዮሐንስ በኤልሳቤጥ ፅንስ ውስጥ የዘለለው እርግጥ ታምራቶች የሚያደርግ ታምራቶች ለማን ነው? አድምጠኛ ታምራት የሚያደርግ ታምራት ሁሉ ከእግዚአብሔር ነው። ይሄ እኮ ምንም የሚካድ ከማርያም አይደለም። ዮሐንስ ከማርያም አይደለም። ዘጋው ከማርያም አይደለም። አድምጠኛ ዮሐንስ የማንን ድምፅ ሲሰማ ነው የዘለለው? ጥያቄው ልመልስ። መልስ። የማንን ድምፅ ሲሰማ ነው የዘለለው? ዮሐንስ የማርያምን ድምፅ ሰማ አይልም ሲጀምር። አየኸው? የማን ድምፅ ሲሰማ ነው አልከኝ። አልሰማም። ዮሐንስ ሳይሆን እናቲቱ የእህቷን ወይ የዘመዷን የኤልሳቤጥ የማርያምን ድምፅ ነው የሰማችው። ልጄና እኔ አብረን ሰማን እኮ አላለችም አሮጊቷ።
አሮጊቷ ያለችው የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ነው ያለችው። በዮሐንስ ጆሮ የማርያም ድምፅ በገባ ጊዜ አይልም። አየህ አይልም። ማርያም ማህፀን ውስጥ የሆነ ዱባ በልታ ሄደች ነው የሚመስላችሁ እናንተ። በማርያም ማህፀን ውስጥ አንደኛ አምላክ አለ። ልብ በል ቆይ ልብ በል። አንደኛ እዛ የተሰባሰቡትን አራቱን አካላት አላወቃቸውም። በጌታ እናት ውስጥ ያለው አምላክ አለ። ማርያም ራሷ የተቀባች በመንፈስ ቅዱስ ያደረባት ሴት ናት። ኤልሳቤጥስ መንፈስ ቅዱስ ያደረባት ሴት ናት። በኤልሳቤጥ ማህፀን ውስጥ ያለው ብላቴናስ ገና በእናቱ ማህፀን መንፈስ ቅዱስ የተሞላ ልጅ ነው። ልብ በሉ እዚህ ያላችሁ ሰዎች፣ ዮሐንስ መንፈስ ቅዱስ የሞላበት ብላቴና ነው። ገና አሮጊቷ ኤልሳቤጥ ማህፀን ውስጥ አለ። ኤልሳቤጥም መንፈስ ቅዱስ የሞላባት ሴት ነች። የጌታችንም እናት መንፈስ ቅዱስ የሞላባት ሴት ናት። በጌታችን እናት በማርያም ውስጥ ሁሉንም በመንፈስ ቅዱስ የሞላ አምላክ ሰማይና ምድርን የፈጠረ ገባሬ ሰማያት ወምድር አምላክ አለ። የሥላሴ ሁለተኛው አካል እና እዛ ክፍል ላይ ምንድነው ብሎ የሚሉት? አሁን አዱናክ እንዳለው ኦርቶዶክስ ኦፊሻሊ ነው። ኦርቶዶክስ በመዝሙር ሁሉ ነው የምትዋሸው። ባይዘው እዛ ክፍል ላይ ምን አሉ? በማኅፀን ቅኔ ለማርያም ተሰማ አሉ። ውሸት። በማኅፀን ቅኔ ለማርያም ተሰማ በተራራማው ሀገር በኤፍሬም ከተማ አሉ። ውሸት። ሁለተኛ ውሸት። እግዚኦ። በማኅፀን ቅኔ ለማርያም አልተሰማም። አንድ ልብ በሉ፣ ውሸት ነው። ሁለተኛ በተራራማው ሀገር በኤፍሬም ከተማ ይላሉ። ውሸት ነው። በይሁዳ ከተማ ነው የሚለው መጽሐፉ። ቅኔውን ዮሐንስ ያንቆረቆረው ለማን ነው? በማርያም ማኅፀን ውስጥ ላደረ በመንፈስ ቅዱስ ገና በእናቱ ማኅፀን ሳለ እንዲቀባ ላደረገው ሰማይና ምድር ለፈጠረ ከእናቱ ማኅፀን ለሰራው ለልዑል ለእግዚአብሔር ለወልድ ነው ብላቴናው ቅኔ ያሰማው። እነሱ ግን ምን አሉ? ኦርቶዶክሳውያን የእነ አዱናክ ዘመዶች በማኅፀን ቅኔ ለማርያም ተሰማ። ውሸት። በተራራማው አገር በኤፍሬም ከተማ ውሸት። እንደዚህ አጭድልሃለሁ ማለት ውሸት። መጽሐፍ አይልም። ተራራማው ሀገር ሳይሆን ሚዩት አድርገው ልጨርስና እሰጣለሁ። በተራራማው ሀገር በይሁዳ ከተማ ነው። ወደ ተራራማው ሀገር ወደ ይሁዳ ከተማ ሄደች ነው የሚለው መጽሐፉ። እናንተ ይሁዳን ኤፍሬም ለኢየሱስ የዘመረው ለማርያም ትላለች። ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው እኔ እነግራለሁ። ዮሐንስ ስራውን ጨርሶ ሄዷል። እኔ እነግራችኋለሁ። እሱን ይንገረን ነው አይደል ያላችሁት? እኔ ተክቼ እነግራለሁ። በእውነት አባቶቼ ነቢያትን ዮሐንስን ተክቼ እነግራለሁ። ምንድን ነው ያዘለለው አይደል ያላችሁት? ጥያቄ የጠየቃችሁት ዮሐንስ ያዘለለኝ እኮ የማርያምን ሰላምታ በእናቴ ማኅፀን ውስጥ ሆኖ በጆሮዬ ሲንቆረቆር ነው አይልህም አላሉም ጸሐፊዎቹም። ታዲያ ዮሐንስ ሲናገር ምን እንዳዘለለው ነው አይደል ያላችሁት? ምንድን ያዘለለው ብለህ ካልከኝ እዛ በማርያም ማኅፀን ውስጥ እሱን አይደለም ኮረብቶችና ተራሮችን ሁሉ ሊያዘልል የሚችል የሰማይ አምላክ እግዚአብሔር ኢየሱስ ክርስቶስ አለ ማለት ነው። እናንተ ኮረብቶች ለምን ዘለላችሁ? አንቺ ዮርዳኖስ ስለምን ሸሸሽ? ከሲና አምላክ ፊት ተብሎ የተባለ አየህ፣ እዛ በድንግሊቱ ማኅፀን ውስጥ ያለ አይደለም። ዮሐንስን ተራሮችና ኮረብቶችን እንደምቦሳ ጥጃ የሚያዘልለው የዳዊት አምላክ በድንግሊቱ ማኅፀን ውስጥ አለ። እሱን አይቶ ነው የዘለለው። እሺ ዮሐንስ የናገር ምን እንዳዘለለው እኔ እነግርሃለሁ። ዮሐንስ ጨርሶ ሄዷል። በእግዚአብሔር መንግሥት ውስጥ ነው ያለው። እኔ ግን እነግርልሃለሁ። ጌታ ኢየሱስ ምስክር። ለዚህ ትውልድ እኔ ነኝ የምናገረው። ለምን? ውጣና ተናገር ስበክ ብሎኛል እግዚአብሔር አምላኬ። ስንናገርስ ዮሐንስን ያዘለለው በማርያም ማኅፀን ውስጥ አንድ ተወልዶ እንትን ጧፍና ምንድነው ከሱቅ ዳቦ ሊገዛ የተወለደ ሕፃን አይደለም። አንድ ተራ ሰው አይደለም። እዛ የተወለደው ተራ ሰው አይደለም። ክቡር ሰው ነው። ጻድቅ ሰው ነው። ፍጹም ሰው ነው። እናስ ፍጹም አምላክ ደግሞ የሆነ የሰማይ የምድር ጌታ ነው የተወለደው። ራሷ ማርያምን በመንፈስ ቅዱስ የሞላ ኤልሳቤልን በመንፈስ ቅዱስ የሞላ ዮሐንስን በመንፈስ ቅዱስ የሞላ ሰማይና ምድር የፈጠረ አምላክ ድንግሊቱ ማኅፀኗ ውስጥ ይዘዋለች። ጽንስ ለጽንስ ሲያይ ኢየሱስ ባለበት ቅኔውን ያሰማው ለሱ ነው ዮሐንስ። ደግሞ ምን ቅኔ ሳሰማ? ቆይ ዮሐንስ ምን ብሎ ተናገረ? ምንም ከመዝለል ውጭ። ኦርቶዶክስ ግን ሲዋሹ ምን ይላሉ? እና አዱናክና ዘመዶቻችን ምንድን ነው? በማኅፀን ቅኔ ለማርያም ተሰማሉ። እንዴ እናቲቱ እንኳን ልጄ በማኅፀኑ ጽንሱ በማኅፀኔ ዘሏል እንጂ ያለችው ልጄ በማኅፀን ውስጥ ላንቺ ቅኔን እያንቆረቆረልሽ ነው አለች እንዴ? አላለችም። ውሸት
ሶስት ውሸት። ዮሐንስ ቅኔን አሰማሉ፣ አላሰማም። ቅኔ አላሰማም። ዘለለ ነው ብሎ የሚለው ለማን የዘለለው? ለማርያም አሉ። ውሸት። ለማን የዘለለው? ለኢየሱስ ለጌታ ማለት ነው። ተራሮችና ኮረብቶችን እንደ እምቦሳ ጥጃ ለሚያዘልላቸው ለሱ ነው የዘለለው። ለፈጠረው ለሰራው ነው የዘለለው። መንፈስ ቅዱስን ለሞላው ነው የዘለለው። በስተርጅና ወራት ለኤልሳቤጥና ለዘካርያስ ልጅ እንዲሆኑ ነቢይ አድርጎ በኤልያስ መንፈስና ኃይል በፊቱ እንዲሄድ የጠራው እግዚአብሔር አስቀድሞ በሁለት የብሉይ ኪዳን ነቢያት በሚልክያስና በኢሳይያስ ትንቢት የተነገረለት ታላቅ ነቢይ ነው በማኅፀኗ የተሸከመችው። ይህንን ነቢይ ልዑል ነው የሰራው፣ እግዚአብሔር ነው የፈጠረው። ለፈጠረው አምላክ ነው። አየ የፈጠረው ጌታ የዘካርያስን የዘር ፈሳሽ ከእናቱ እንቁላል ጋር አገናኝቶ የሰራው አምላክ በድንግሊቱ ማኅፀን ውስጥ ተጸንሶ መጣ። እናስ ልጁ ሕፃኑ መንፈስ ቅዱስ ሞልቶበታል። ስለዚህ የዘለለው ለማርያም አይደለም። ቅኔንም አላሰማም። ለኢየሱስም ቅኔ አላሰማም፣ ለማርያምም ቅኔ አላሰማም። ኦርቶዶክስም በውሸት በተራራ መዋገ ምንድነው በማኅፀን ቅኔ ለማርያም ተሰማ ይላል። እስኪ መረጃ ካለ ነገር ኤርሚያስ ክብር ማለት አሁን እኮ በጣም እየደከምክ ነው፣ ኤነርጂን የጨረስክ ነው እንጂ ምን መሰለህ፣ ግድ የለም ስለ ኤነርጂ የሚሞላኝ ኃይልን የሚሰጠኝ ክርስቶስ አለ አይደለም። አይ በከንቱ ነው ጊዜ ያጠፋው። በነገራችን ላይ ለምን አሁን ይሄን የተናገርኩት እንዲና ያደርገው አንተ ውሸት ነው በል አይደለም። ዲናይ ማድረግ ሳይሆን ይኸውልህ ትክክል ነው። አሁን እኮ የተናገርከው ነገር እኮ ይኸውልህ አድም ጠይቆኝ አጨበጨበን ወደ ቤት ነው መሄድ አለበት። ስለዚህ በማኅፀን ቅኔ ለማርያም ተሰምቷል። አስወራው ዝም አልከኛል። ያ ድንግል ማርያምን ብናከብር ለድንግል ማርያም ክብር ብንሰጥ ለድንግል ማርያም በጣም የተለየ ክብር ብንሰጥ ከማን አንጻር ነው ብለን ብንነጋገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አንጻር ነው። ምክንያቱም እኛ እኮ ድንግል ማርያምን ያለ ዝም ብለን እኮ አይደለም እንደዚህ የምናገናት አምላካችንን በስጋ ስለወለደች ነው። ሌላ ምንም ታሪክ እኮ የለውም። ኢየሱስ ክርስቶስ እሷን ባይመርጣት ኖሮ ድንግል ማርያም እናቃት ነበር? አናቃት አይደለ? አሁን እዚህ ጋር የሰላምታሽ ድምፅ በጆሮ የመጣ ጊዜ የተሰማው የሰላምታ ድምፅ የድንግል ማርያም ነው። ነገር ግን በውስጣ በማዕፀኗ የያዘችው የዓለማቱን ጌታ ስለሆነ የሁሉ ክብር ለሷ ተገባ። የሁሉ ክብር ለሷ። ለማን የዘለለው ልጁ ለማን የዘለለው? ጽንሱ በማህፀኔ በደስታ ዘለዋልና አለች። ለማን የዘለለው? ለማን የዘለለው? በደስታ ዘለለ። አምላኩ በማህፀን ሆኖ በድንግል ማርያም ማህፀን ሆኖ መጥቶ ለማን የዘለለው ነው ያለው? ለይልኝ። ለእናቱ ለኤልሳቤጥ ነው? ለማርያም ነው? ለኢየሱስ ነው የዘለለው? ንገረኝ። እሱ የጌታ እናት ስለሆነች ለጌታ እናት ክብር ለኢየሱስ ክርስቶስ ለአምላኩ ክብር ዘለለ። ለማን የዘለለው? አዶናክዬ ለማን የዘለለው? ለሶስቱም ነው የዘለለው በለንና ወይ ለእናትና ለልጁ ነው የዘለለው በለን፣ ወይ ለእናቱም ለልጁም ለጌታም ነው የዘለለው በለን፣ ወይ ለኢየሱስ ነው የዘለለው በለን። ኢየሱስና ኤልሳቤጥ ለማን የዘለለው? እስቲ አሁን እዚህ ጋር ለማን ነው የዘለለው የሚል እስቲ አሳየኝ። እስቲ አንተ ለማን ነው የዘለለው? አንተን ስጠይቀኝ እኔን አትጠይቀኝ። ለማን የዘለለው? ለማን የዘለለው? እናንተ የዘለለው ለማርያም ነው እያላችሁ ስትሉን አልነበር እንዴ? እኛ ጋር ስትመጣ ለምን ዝም ትላለህ? ለማርያም ዘለለ፣ ለማርያም ቅኔ ለኛ እያላችሁ ስትሉን አልነበር? ለማን የዘለለው? አዱናክ እሺ፣ አድምጠኝ፣ በደንብ አድምጠኝ። በድንግል ማርያም ማኅፀን ላለው ለአምላኩ ለእግዚአብሔር አምላክ በአምላክነቱ በደስታ ዘለዋል። ለድንግል ማርያም ክብር ደግሞ ዘለዋል። ለሁለቱም ነው የዘለለው። በደስታ ዘለዋል። ምንም አታንተን አትበለው። ለሁለቱም ነው የዘለለው እያልከኝ ነው። ቆይ እሺ፣ አሁን ቃል በቃል እናንብበው። ቃል በቃል እናንብበው። ኤልሳቤጥ የተናገረችው እኔ ቃል በቃል ለማን ነው የዘለለው? የሰላምታሽ ድምፅ በጆሮዬ በመጣ ጊዜ አለች። የማን ሰላምታ ድምፅ? የድንግል ማርያም ሰላምታ ድምፅ በማጆሮ ነው የመጣው። ድምፅ በመጣ ጊዜ በማጆሮ ነው የመጣው። በኤልሳቤጥ ጆሮ በመጣ ጊዜ የሰላምታ ቅድም ግን በዮሐንስ ጆሮ አልከኝ። የት አለ የዮሐንስ ጆሮ? የማርያምን ሰላምታ ድምፅ። ዮሐንስ እኮ በኤልሳቤጥ ማኅፀን ውስጥ ነበር። የጠየቁ መልስ የዮሐንስ የማርያምን ሰላምታ ሰምቶ ነው የዘለለው። ቅድም አልከኝ። የት አለ እሱ? ዮሐንስ እኮ አይደለም። እኔ እኮ አልሰማኝም እንጂ የዛን ጊዜ እኮ ዮሐንስ እኮ አይደለም። ሰላምታውን ለማን የዘለለው? ይሄንንም ተወው። ሰላምታውን ያቀረበው ሰላምታ የተባባሉት ተነጋገርን አይደል? ዘመዳሞች ናቸው ሰላም የተባባሉት።
አድምጠኝ። የነገርኩህ ነው እኮ ሁለቴ ሶስቴ አይደለም እኮ የምናገረው፣ አንዴ ነው የምናገረው። ሰላምታ ያቀረበችው ድንግል ማርያም ነች። ለማ ለኤልሳቤጥ፣ በማህፀን ያለው ደግሞ ዮሐንስ ነው። በኤልሳቤጥ ማህፀን ውስጥ ያለው፣ በድንግል ማርያም ማህፀን ውስጥ ያለው ደግሞ የዓለማቱ ፈጣሪ እግዚአብሔር አምላክ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ዮሐንስ በኤልሳቤጥ ማህፀን ውስጥ ያለው ዮሐንስ ለአምላኩ ክብር ዘለለ። ዘሴም ታይም ደግሞ የድንግል ማርያምን ሰላምታ ሰምቶ ለድንግል ማርያም ክብርም ዘሏል። የት አለ የማርያምን ሰላምታ ሰምቶ የማርያምን ሰላምታ ሰምቶ ለማርያምም ዘለለ ለኢየሱስም ዘለለ ብሎ የሚለውን ጽሑፍ አሳየኝ። አንተ ለማርያም አልዘለለም። ክሌም ያደረግከው አንተ ነህ። ለድንግል ማርያም ክብር አልዘለለም ይል አሳየኝ። አዱናክዬ ክሌም ያደረግከው አንተ ነህ። አንተ ነህ እኮ ያልከኝ። እኔ ያልኩት እንደማመጥ እሺ፣ ልክ እኔ እንዳደመጥኩ ማለት ነው። አንተ ነህ ክሌም ያደረግከው። አሁን ትመጡና ማርያም ታማልዳለች ትሉናላችሁ። ማማለዷን ከመጽሐፍ ቅዱስ አሳዩን ብለን ስንል አታማልድም ብሎ የሚል አሳዩን ትሉናላችሁ። ምክንያቱም እንደዚሁ እኮ ነው፣ እንደዚሁ ነው አሁን ያልከው ስለሚመሳሰል ማለት ነው። እኔን አታቋርጠኝ፣ እሰጥሃለሁ። ማርያም አማላጅ ናት፣ ታማልዳለች ትሉና ስትመጡ እኛ ጋር ኦኬ ታማልዳለች፣ ኦኬ እሺ ማማለዷን ከመጽሐፍ ቅዱስ አሳየን ብለን ስንጠይቃችሁ አታማልድም ብሎ የሚል አሳዩን እንጂ ኤርሚያስ ትሉን አላችሁ እኛን ማለት ነው። ለምን ታማልዳለች ብሎ የሚለው እንደ ፉከራ ነው። ኢትዮጵያ ትቅደም፣ አቆርቋ�ዧ ይውደም፣ እንደዚህ ከዚህ ላይ ይቻላል። የኢትዮጵያ ማርያም ታማልዳለች ብሎ ለጨርስ ብራዘር እንዴ እኔ ሰምቻለሁ። እናንተም እኮ ወድማችኋል በሐሰት ትምህርት ማለት ነው። እኛውን ግን እንደ ምሳሌ ለምን ታቋርጠኝ? እኔ እንደሰማሁ ለምን አሰማኝም? እኔ እንዳስጨርስኩ ለምን አታስጨርሰኝም? ስለዚህ ምሳሌውን የሰጠሁት ማርያም ታማልዳለች ትላላችሁ። እሺ ማማለዷን አሳዩን ስንላችሁ አንተ አታማልድም ብሎ የሚለውን አሳየን ነው የምትሉት መጡና እንጂ ማማለዷን እስካሁን ከአፋችሁ ውጪ በተጻፈ ጽሑፍ አላሳያችሁንም። ግን ሞከራችሁ፣ ታተራችሁ። ብሉይ ኪዳን ላይ ሄዳችሁ ምሳሌ 31 እንትና ሕዝቅኤል 44 ዳዊት ላይ መዝሙር 45 ወትቀውም ንግሥት በየማንከ ብሎ የሚለውን ያልተጠቀሰ ጥቅስ የለም። በሙሉ ከእጆቻችሁ ላይ ዶግ አመድ አድርገን አራገፍ ነው። የማርያም አማላጅነትን ልታሳዩ አልቻላችሁም። ትልልቅ መምህራን እንዳሉት ገልጭ የማሳየው አጠይቁኝ ጥቅስ እዩና እመኑኝ የልቤ ሲደርስ ብለው ጣፍ ሸጡ፣ ከሀገር ወጡ። እነ ምረተአብ ማለት አለቅ። አሁን ልክ እንደዚሁ ሁሉ ማርያም በማህፀኗ ጌታን ይዛ የዘለለው ለጌታ ነው አልከኝ ቅድም እኔ ብዬ ስል ተራሮችና ኮረብቶች በፊቱ የሚዘሉለት ለሲና አምላክ ይላል ዳዊት። ስለዚህ ዮሐንስ አንድ የተፈጠረ አንድ ፍጡር በማህፀን የተሰራ በእግዚአብሔር መንገድ በእግዚአብሔር ሐሳብ የተፈጠረ የጌታ መንገድ ሊጠርግ የተዘጋጀ ነቢይ፣ ያውም በመንፈስ ቅዱስ እዛው እናቱ ማህፀን ውስጥ ሆኖ ብቸኛ ነው። በመንፈስ ቅዱስ ለመሞላት ብቸኛ ብላቴና ነው። ልብ በሉ፣ ብቸኛ ብላቴና ነው። ማርያም እንኳን በመንፈስ ቅዱስ በማህፀን ሳለች አልተሞላችም። ዮሐንስ ብቻ ነው በመንፈስ ቅዱስ የተሞላ። ይሄ ብላቴና ይሄ ነቢይ ገና በማህፀኑ ሳለ በመንፈስ ቅዱስ ለሞላው ለፈጠረው አምላክ በማህፀን ውስጥ ሆኖ ዘሏል። አንተ ግን የዘለለው ለሱ ብቻ አይደለም ለሷም ነው የዘለለው ብለኸኛል። ክሌም ያደረግከው አንተ ነህ፣ ለሷ ብሎ የሚለው ማለት ነው። ቅኔንም አሰምቷል አላችሁ። በማህፀን ቅኔ ለማርያም ተሰማ ብላችሁ 60 ሚሊዮን ህዝብ እኮ እየዋሻችሁ ነው፣ አደባባይ ላይ በመዝሙር ማለት ነው። በተራራማው ሀገር በኤፍሬም ከተማ አላችሁ። ኤፍሬም ከተማ የሚባል ማርያም ድርሻ አላለችም። ኤልሳቤጥም የነበረችው በይሁዳ ከተማ ነው። ወደ ተራራማው አገር ወደ ይሁዳ ፈጥና ወጣች ነው ብሎ የሚለው። ኤፍራይም ከኢየሩሳሌም ከተማ ሰሜናዊ ክፍል ላይ ነው። የአሁኑ ዌስት ባንክ የሚባለው ግዛት ውስጥ ፍልስጤማውያኑ ያዙት ማለት ነው፣ ሰማሪያ ተብሎ የሚጠራው። እናንተ አንደኛ አገርን ታሳስታላችሁ። ማርያም ወደ ይሁዳ ከተማ ፈጥና ወጣች ይላል። እናንተ ግን ወደ ተራራማ ወደ ኤፍሬም አገር ሄደች። ወዳጄ ኦኬ፣ ሚዩት ላድርገው ወይስ ካልሆነ ትወርዳለህ? ኦኬ፣ ደግመህ ከከፈትክ ትወርዳለህ ወንድማችን። ለምን ከአዱናክ ጋር ነው። አዱናክን ስማኝ ብዬ ከአዱናክ ጋር የምናወራው። አዱናክ ኦርቶዶክሳዊነት ስንጨርስ እንሰጥሃለን። ዮ አሁን የአዱናክ እድሉ ሰጥቸው ሲጨርስ እንሰጥሃለን። ቴንኪው። ስለዚህ ልብ በሉ እዚህ ያላችሁ ሰዎች፣ ኦርቶዶክስ አደባባይ ላይ በጣም ብዙ ውሸት ነው የምትዋሸው ወንድሞች እናቶቼ። ቤተክርስቲያኒቱ ነው የሚናገረው። ለምን ግለሰቦች አይደለም እያስተማሩ ያሉት። በግለሰብ ደረጃ መዝሙር እንኳን ቢወጣ ሳንሱር እንኳን አሁን መዝሙሩን ይሄን መዝሙር የዘመረው በጣም ማከብረው ወንድም ነው
ዘማሪ ቴዎድሮስ ዮሴፍ የየካ ሚካኤሉ ነው። በማህፀን ቅኔ ለማርያም ተሰማሉ። አንድም ሉቃስ ጸሐፊው እንኳን ዮሐንስ ቅኔ ለማርያም አሰማ እንኳን ብሎ አላለም። እራሷ እናትየዋ ኤልሳቤጥ እንኳን በማህፀኗ ያዘለችው በማህፀኗ ገና የጸነሰችው ብላቴና እንኳን ልጄ በማህፀን ውስጥ ሆኖ ለአንቺ ቅኔ ተቀኘ ብላ ብትል ኖሮ ኦኬ ይጻፍ ነበር። ልጁ ቅኔ ገና የ6 ወር ልጅ ነው። የ6 ወር ህፃን ገና 6 ወር ሆኖ ነው ጌታ ማርያም ወደ ኤልሳቤጥ ሄደችው። የ6 ወር ህፃን ያላሰማውን ቅኔ ለማርያም ቅኔን አሰማ እያሉ 60 ሚሊዮን ህዝብ ይዋሻሉ። የሚጠይቃቸው የለም፣ ያነበበ የለም፣ ለማንበብም አይፈልጉም። ሁለተኛ ወደ ተራራማው ሀገር ወደ ኤፍሬም ከተማ አሉ። የኤፍሬም ከተማ አይደለም ማርያም ሄደችው። አታውቀውም። የኤፍሬም ከተማ በታሪክ ካልሆነ በስተቀር ወደ ይሁዳ ከተማ ነው ሄደችው። ምክንያቱም እታች ረዳ ታዲያ እታች ሆነ ትሰማለህ። እዚህ ሆነ መስማት ካልቻል ከታች ኮፒ ሊንክ ሼር ታብ እያደረግ እንትን ስክሪኑን ሞባይል እንደዚህ ነካካው። እሱን የሚመጥን ኦኬ። ስለዚህ ቤተክርስቲያኒቱ እንደ ቤተክርስቲያን ነው የምትዋሸው ነው እያልን ያለ ነው። ምክንያቱም ይሄ ግለሰብ ቢዘምረው እንኳን ህዝቡ እንዳለ ይዘምረዋል እያልን ያለ ነው። አሁን አንተ ይህን ተናግሬልስ ምንድን ነው ያልከን? አዱናክ ለጌታ ምን የዘመረው ለማርያም ምን የዘመረው ቅኔን ያሰማው እንደውም ለጌታ ነው አላለችም። በማህፀን ቅኔ ለማርያም ተሰማ ነው። ቆይ በማህፀን ቅኔ ለማርያም ተሰማ አድምጠኝ። በማህፀን ቅኔ ወዳጄ ስልሰተ ነው። በማህፀን ቅኔ ለማርያምና ለኢየሱስ ተሰማ እንኳን አላላችሁም። በማህፀን ቅኔ ለማርያም ተሰማ ነው ያላችሁት። ለኢየሱስ እንኳን ቅኔ ተቀኘ ብላችሁ አላላችሁም። ኬት አምጥተህ ነው ታዲያ? አሁን የዘካርያስ ልጅ ለማርያም እንደሰገደ ለኢየሱስ እንደሰገደ ለማርያም ሰገደ፣ ወይ ደግሞ ለኢየሱስ እንደዘለለ ለማርያም ዘለለ ብሎ የሚለው አንተ ክሌም ስላደረከው መረጃውን ስጠኝ ነው እያልኩ። አሁን በደንብ አዳምጠኝ፣ በመሀል እንዳትገባብኝ። በመጀመሪያ ደረጃ ሁለት ነገሮችን ትክክል ነገር ተናግረሃል። ማርያም አታማልድም ብለሃል። አሁን ለፕሮቴስታንት ማርያም አታማልድም። አመሰግናለሁ ይህን ስለተናገርክ። ሁለተኛ ደረጃ ደግሞ 60 ሚሊዮን ትንሽ ቁጥሩን አሳንሰዋል። ይህንን በማመን አመሰግናለሁ። 60 ሚሊዮን ብቻ አይደለም 80 ሚሊዮን በላይ ነን እኛ። ይህንም ቴንክ ዩ ቬሪ ማች እናመሰግናለን ይህን ስላልክ። አሁን ቁጥር 42 ላይ ያለውን ቃል አነባለሁ። በታላቅ ድምፅ ጮኻም እንዲህ አለች ይላል። መንፈስ ቅዱስ ኤልሳቤጥ መንፈስ ቅዱስ ከሞላባት በኋላ በታላቅ ድምፅ ጮኻ እንዲህ አለች ይላል። ምን አለች? አንቺ ከሴቶች መካከል የተባረክሽ ነሽ አለቻት። ከዛ በኋላ ምን አለች? የማህፀንሽ ፍሬ የተባረከ ነው አለቻት። አሁን ለይልኝ፣ እዚህ ጋር ለይልኝ። አሁን ኤልሳቤጥ የሰጠችው ክብር ለማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አንድ አይነት ነው? ጥያቄ ምን አርከው ወንድም አለ። ይሄ እኮ በጥያቄ ሊመለስልህ ነው የተሰጠው። ጥያቄው ምን አለ? የቀደሙን ጥያቄ ምን አለ? መልስልኝ፣ መልስልኝ። ይገባል እንዴ ብራዘር? የጠየኩን ጥያቄ ምን አርከው? ካቃተህ ዮም ለተባለው የጠየኩን ጥያቄ አድምጠኝ። እንደዚህ የምታወራ ከሆነ ደክሞሃል። በቃ 600 ሰው 560 ሰው ፊት ለጠየቅ ጥያቄ መልስ። እኔ አንተው ጠይቀህ አንተው አትመልስ። የራስን ጥያቄ አይደለም ትመልሰው። እኔ ጠየቁት ጥያቄ መልስ። እኔ ጠየቁት ጥያቄ ምን ነበር? አንተ ጠየቀው ጥያቄ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ ለማርያምም ነው የዘለለው ለጌታም ነው የዘለለው ብለሃልና እሱን አሳየኝ ያልከኝ አይደል? አዎ ለማርያም መዝለሉን እንደዚሁም በማህፀን ቅኔ ለማርያም ተሰማ ብሎ የሚለው መዝሙሩም ስለምዘምረው ቅኔን ማሰማቱን ለማርያም ነው ቅኔውን ያሰማው ብላችኋል። ቅኔ ማሰማቱና ለማርያም መዝለሉን ለማርያም ቅኔ ማሰማቱን ንገረን ከመረጃ ላይ። በቃ ስለዚህ ጥሩ። አሁን በደንብ ላስረዳሽ። በቃ አሁን ጌታችን ማነው ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ የሰጠው ማነው የዘለለው በደስታ የዘለለው ዝልያ ለድንግል ማርያም ዘሴን ታይም ዘለዋል ስልክ አንተ ግን ማስረጃ የለም። በነገራችን ላይ ማስረጃ የለም። አንተ ለድንግል ማርያም እንዳልዘለለ ማስረጃ የለም። እኔ ግን ለጌታችን አንተ ዘሏል ብለህ ብትለው ማስረጃው አንተ የዘለለው ዘሏል ብለህ ያልከው ሰው የክሌም ያርከው መረጃውን አሳየ። እኔ መረጃ ለመሆኑ እኮ ላውራ ልጨርስ። ለጌታችን ለዓለማቱ ጌታ ዓለማቱን ለፈጠረው ጌታ ክብር ሲል ዘለዋል። ዘሴን ታይም ደግሞ ለእናቱ ለቅድስት ድንግል ማርያም ክብር ሲል አሁን ስለ ክብር ነገር ነው እዚህ ጋር ስለ ክብር ነው የሚወራ ያለው። ለእናቱ ለቅድስት ድንግል ማርያምም ዘለዋል ብዬ ስነግረህ አይ አይደለም ለድንግል ማርያም አልዘለለም አልከኝ። መረጃ አሳይ መዝለሉ። ይኸው መረጃ ከላይ አለ እኮ ስለ ክብር ተወራ።
ቁጥር 42 ላይ መረጃውን ይሄው መረጃውን እናቱ ስለ ማርያም ወዳጄ እናቱ ኤልሳቤጥ አድምጠኝ እባክህ። በቤቴ እባክህ ማለት የለብኝም አዶናክ። ኦኬ ለዚህ እኮ ነው እዚህ ቤት ትመጡና የምትመልሱ ስለምታጡ ትንጫጩና ከዛ አንተ እያወራ ስለሆነ ጥያቄ የጠየቅኩ ለጠይቁ ጥያቄ አይደል መልስ እየሰጠኛለሁ። ጥያቄውን ለማርያም ክብር ማነው ሶሪ የተባረክሽ ነሽ ብላ ኤልሳቤጥ ማርያምን ያወራችው። በማህፀንሽም ያለ ፍሬ ደግሞ የተባረከ ነው ያለችው ኤልሳቤጥ ናት። እኔ እናቱ የዮሐንስ እናት ኢየሱስን ምን አለችው? በማህፀኑ ያለውን ፍሬ ምን አለች? ማርያምንም ምን አለቻት? አይደለም እየጠየቁ ያለሁት ልጁ ምን አለ? እናንተ ልጁ እኮ ነው ቅኔ ያሰማ የምትሉት ለማርያም ልጁ እኮ ነው ለማርያም ሰገደ ብላችሁ የምትሉት። እናቲቱን ተውና ኤልሳቤጥን አንዱ ካለ ይሄ ዝም ብሎ በመድኃኒዓለም እታች ወረድ። በቃ እድል ቢሰጡ አትሰማም። እታች ወረድ። ቴንክ ዩ ደግማችሁ እንዳታስገቡት እንዴ። እናተ እንኳን ሲያሳድጉ በስርዓት አላሳደጉም እንዴ? ሰው እኮ ሲያወራ መሀል አይገባም ተብለሃል። ኦርቶዶክሳዊ ወንድም ነው አዱናክ። እሱ ሲጨርስ እመጣለሁ አልኩ። አፍህን በላ ማለት ነው። አሁን ብታወራ ሌላ ነገር አታወራም። እናቶቻችን በሁለት ጉጭ አይላመጥም። ሰው ፊት ሄዳችሁ አትቁረሱ፣ ሰው ሲያወራ ጣልቃ አትጉ ተብሎ ነው ያደግነው። ጣልቃም ከገባን ነው ራሱ አሁን አዱናክ ጣልቃ ቢገባ ኦኬ፣ ከኔ ጋር ነው ኮንቨርሴሽን እያደረጋለሁ። እኔ አዱናክ ላይ ጣልቃ ብገባ እኔ እና እሱ ነው የምናወራው። ምንም አላርፋል። እሺ እና ያልኩ እኔ እናቲቱ አዱናክ ኤልሳቤጥ ስለ ማርያምና ስለ ኢየሱስ ምን አለች አይደለም እያልኩ ያለው። አዎ ኤልሳቤጥ ማርያምን የተባረክሽ ነሽ ብላታለች። አንድ የማፀንሽን ፍሬ የተባረከ ነው ብላታለች። ሁለት ኤልሳቤጥ ምን አለች ስለ ኢየሱስ? ኤልሳቤጥ ምን አለች ስለ ማርያም አይደለም የኛ ጥያቄ። እናንተ እያላችሁት ያለት የኤልሳቤጥ ማህፀን ውስጥ ያለው ብላቴናው ለማርያም ቅኔን አሰማ ብላችኋል። አደባባይ ላይ ዋሽታችኋል። ሁለተኛ አንተ ደግሞ ለማርያም ጭምር ሰግዷል አልከኝ። እሱን ቅኔ ማሰማቱና መስገዱን ቅኔ ማሰማቱና ለማርያም መዝለሉን ለማርያም መረጃውን ስጠኝ ነው ያልኩ። ጥሩ እንግዲህ ክፍሉ የሚያወራው ስለ ድንግል ማርያም ክብር ነው። የድንግል ማርያም ክብር ከማን መጣ ከተባለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዓለማቱ ፈጣሪ ነው የመጣው ክብሩ። አልጨረስኩም። ብርክዬ አውራ ከኔ ጋር ተግባባን። አውራና ከብሩክ ያወራ አናቋርጠም። አንተ አውራ ግን ብርክዬ አውራህ ነው ብዬ የምለው። ኦኬ ቀጥል። ችግር የለውም። ከኔ ጋር ይበቃል። ምክንያቱም ለጠይቁ ጥያቄ ነው። ችግር የለውም። እዚህ ጋር የሚወራ ያለው ወሬ የሚነገረው ነገር እዚህ ጋር የሚነገረው ነገር ስለ ክብር ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት ክብርና ስለ እናታችን ስለ ቅድስት ድንግል ማርያም እናትነት ክብር ስላላት ጸጋ ክብር ነው። ምክንያቱም ጸጋ የሞላብሽ ስላላት አምላካችን መድኃኒታችን ኢየሱስ ክርስቶስ ጸጋን የሞላባት ስለሆነ ስለ ክብሯ ነው የሚወራው። አሁን እዚህ ጋር እኔ አንድ ኤቪደንስ አለኝ። ምንድነው ኤቪደንስ? እኔ ከላይ ኤልሳቤጥ እናቱ ኤልሳቤጥ ለሁለቱም ክብር ሰጥታለች። የሰጠችው ክብር የተለያየ ቢሆንም በውስጥ ታዋቂነት የተለያየ ቢሆንም ለሁለቱም ክብር ሰጥታለች። ጽንሱ ደግሞ በኤልሳቤጥ ውስጥ ያለው ጽንስ ደግሞ ዮሐንስ በደስታ ዘለዋል። አሁን እዚህ ጋር ሁለት ነገር አልተጠቀሰም። ለድንግል ማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ተብሎ አልተጠቀሰም። እዚህ ጋር በእርግጥ እንደዚህ ተብሎ አልተጠቀሰም፣ ግን በደስታ ግን ዘለዋል። ምን በደስታ የዘለለው ምን ሲሆን ነው ሲባል የድንግል ማርያም ሰላምታ በእናቱ ጆሮ በገባ ጊዜ ማህፀኑ ይላል። እንደዛ አዎ፣ በእናቱ ጆሮ ወደ እሱ ነው የገባው ወይስ ወደ እናቱ ጆሮ ነው የገባው? ይኸው የሰላምታዋ ድምፅ በእናቱ ጆሮ በገባ ጊዜ አልኩ እኮ እኔ እኮ ወደ ማን የማርያም ድምፅ ወደ ማን ነው የገባው? ወደ ዮሐንስ ነው የገባው? በማህፀኗ ወዳለው ወደ እናቱ ጆሮ ወደ እናቱ ጆሮ ማለት ወደ ልጁ ግን ገብቷል እንዴ? ኤርሚያስ ምን አይነት ጥያቄ ነው የምጠይቀው? እንደዚህ ወደ ልጁ ወደ ማህፀን ውስጥ ወዳለው ልጅ ጆሮ ነው ወይ ሰላምታ ያቀረበችው ማርያም? ማለት አሁን አንተ እንዴት አይነት ጥያቄ ነው? አሁን አንተ ለምሳሌ አንተው ራሱ የምታወራው ማለት ነው። አንተው ራሱ የምታወራው እኮ ነው አዱና። ከመጽሐፍ ቅዱስ ነው የማወራው። ሰላምታውን ብራዘር፣ አይ በመጽሐፍ ቅዱስ ማውራት ያሁን ጴንጤ ፊት ቀርባችሁ ነው ከመጽሐፍ ቅዱስ እናንተ የምታወሩት። በመጽሐፍ ቅዱስ እንይዛችኋለን እንደኛ መጽሐፍ ቅዱስ ብቻ ነው የተከላከልኩ ያለው። አሁን እሺ፣ አሁን የጠየኩት ጥያቄ መልስልኝ። ወደ ማርያም የሄደችው ማን ናት? ኤልሳቤጥ ነች አይደል? ማን ነው? ሶሪ፣ ወደ ኤልሳቤጥ የሄደችው ማን ናት? ማርያም ናት አይደል? ማርያም። እሺ፣
ስትደርስ ወደ ተራራማው ወደ ይሁዳ ነው ወይስ ወደ ኤፍሬም ከተማ ነው ሄደችው? እሱ አይደለም አሁን እሱ አይደለም ንግግራችን። ኖ መንገዱን አብረን ወዴት ነው ሄደችው? ወዴት ነው ሄደችው? ልመጣ እቺ ለማምለጥ ስትፈልግ ወዳጄ እያደመጥ ወዴት ነው ሄደችው? ማርያም ጥያቄ ምንድን ነው? ማርያም ከየት ተነስታ ወዴት ነው ሄደችው? ካልሆነ አዱናክ ሚዩት አደርጋለሁ። ቅድም ጀምሮ ጠይቄያለሁ። ቅድም ጀምሮ ጠይቄያለሁ። እናቱ እንኳን አልተናገረችም ኤልሳቤጥ። በእውነት በማህፀን ያለው ፅንሱ በደስታ ዘለለ አለቻት እንጂ ለአንቺ ቅኔ ተቀኘ ብላ እንኳን አላለቻትም። የት ሰማችሁ? የት አያችሁ? ማነገራችሁ? ሉቃስ አልጻፈውም። የቃሉ አገልጋይ የሆነው ማለት ነው። መሶሪ ከቃሉ አገልጋዮች የሰማው ለከበረ ቴዎፍሎስ ሲጽፍለት በጥንቃቄ የጻፈው አልጻፈም። ኤልሳቤጥም አልተናገረችም። በማህፀን ቅኔ ለማርያም ተሰማ አሉ። ውሸት አንድ አሉ። ውሸት ሁለት በተራራማው አገር በኤፍሬም ከተማ አሉ። መጽሐፍ እንደሚናገር ይሁት። እንዲህ አይነት ትግል ነው የገጠመን ወንድሞቼ። እዩ የዚህ ቤት ልማዱ መጽሐፍትን እያሳየን ነው የምናወራው። ማርያምም በዚያን ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች ይላል። ይሁዳ ወደ ደቡቡ ክፍል ነው ሄደችው። በኤፍራይም እና በጁዳ በይሁዳ መካከል ቢንያም የሚባል ነገድ አለ። ውሸት ያው the time of Joshua እንደዚህ ፍርስርስ ነው የምናደርግባችሁ። ፍርስርስ ውሸታችሁን ታቆማለ፣ ሽቀላ ታቆማላችሁ። ምስራቅ አፍሪካ ላይ ተቀምጠ አትሸቅልም። ያው በታይም ኦፍ ጃሹዋ በኢያሱ ዘመን ለነገዱ ርስት ሲሰጥ ኤፍራይም የት ነው ያለው? ኤፍሬም ይኸው እዚህ ሰሜኑ ክፍል ላይ። ኢየሩሳሌም ያለችው የት ጋ ነው? ይኸው ይታያችሁ። ጀሩሳሌም ለነገደ ብንያም የተሰጠ ነው። ቤንጃሚን። ጁዳ የት ነው ያለው? ደቡባዊ ክፍል። ይሄኛው ሰሜናዊ ክፍል። ሴንተር ላይ ማን ነው ያለው? ብንያም። ታዲያ ማርያም የት ነው የወለደችው? ቤትልሔም። ይኸው እዚች ጋር ለይሁዳ ከተማ ውስጥ ማለት ነው። ኤልሳቤጥስ የነበረችው ከዘካርያስ ጋር ወደዚህ ወደ ተራራማው ሀገር ወደ ይሁዳ ነው ሄደችው። እነሱ ግን ምን ይላል? ወደ ሰሜን ሄደችው፣ ወደ ተራራማው ሀገር ወደ ኤፍሬም ከተማ። አቤት እግዚኦ፣ አቤት እግዚኦ! እንዴ ሲያስጠላ! ነጮች ዲስካስቲንግ ይላሉ። በሆነ ሲያስጠላ! ውሸት! የኤፍሬም ከተማ የይሁዳ ከተማ እያለ እንዲሁ ነው ነገሩን የሚያነኩሩት። ይኸውላችሁ ወንድሞች እናቶች፣ እንዲሁ ነው ነገሩን የሚያነኩሩት። ከተማውን እንደሚክዱ ከተማውን እንደማይሉ ወደ ይሁዳ ከተማ ብሎ የሚለውን ወደ ኤፍሬም ከተማ እንዳሉት ሁሉ ለኢየሱስ የሰገደውን ለማርያም ነው የሰገደው፣ ለኢየሱስ የተቀኘውን ለማርያም ነው የተቀኘው ይላሉ። መልስህ ንገረን። ቴንክ ዩ። እንሰማለን። እስኪ መቼስ ምን ልናደርገው እንችላለን? እሺ አታስወጣኝም አይደለ? በደንብ አውራለሁ። ኧረ አላስወጣህም ብራዘር። ለምን እንደማስወጣህ አውራ። ጥሩ። አሁን ጥያቄ የነበረው መጀመሪያ የነበረው ጥያቄ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ የዘለለው ለማን ነው ብለህ ነበር ጥያቄ አይደል? ጥያቄው የነበረ ልክ እሱን ጥያቄ ልመልስል። አሁን አንተ ደግሞ ወደ ሌላ ነገር ሄድክ። ዞሮ ዞሮ ችግር የለውም። ጥያቄን እመልሳለሁ። መጀመሪያ አሁን እዚህ ጋር ከቅድም ጀምሮ ደጋግሜ ተናግሬያለሁ። አንተ ይህን ጥያቄ ስጠይቀኝ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ ክብር ለድንግል ማርያም ሰጥቷል፣ ለአምላኩ ደግሞ እሱን አሳየን እኮ ያለ እሱን አሳየን። ዮሐንስ ለማርያም ክብር አሳየን። ዮሐንስ ለማርያም ቅኔ ተቀኘ በማህፀን ውስጥ ብሎ የሚለው እሱን ጥቅስ አሳየን እኮ ነው ያልናዱና። ከዛ በደስታ ዘለዋል ይላል። በደስታ ለማን የዘለለው? ለማን የዘለለው? የዘለለው ለአምላኩ ዘለዋል፣ ለድንግል ማርያም ዘለዋል። ሌላ ቁጥያ አለ። በቃ ለድንግል ማርያም ዘለዋል። እንዴት እንደዘለለ ልንገርሽ። ለድንግል ማርያም ዘለለ ብሎ የሚለው መረጃ አስጠበቃ። ለድንግል ማርያም አልዘለለ የሚል አሳየኝ እስኪ። አንተ ዘለዋል ብለህ ክሌም ያደረገው ሰውዬ አምጣ እኮ። እኔ ደግሞ ላስረዳሽ። አንተ የለም ወዳጄ። ፍጡር ቢዘልል አሳ በለው ብላችሁ እንደምትሉት ዘፈናችሁ ነው ማለት ነው። በቃ አለቀ። ምን ይሁንልኝ ብሎ ነው ዮሐንስ? ቆይ አድመጠኝ። ምን ይሁንልኝ ብሎ ነው በመንፈስ ቅዱስ የተቀባ በመንፈስ ቅዱስ የተሞላ
ታላቅ ነቢይ በኤልያስ መንፈስና ኃይል የሚሄድ ታላቅ ነቢይ የጌታን መንገድ ሊጠርግ የተጸነሰ ጌታ የፈጠረው በማህፀን ያዘጋጀው ታላቅ ነቢይ ለፍጡር የሚዘለው ምን ይሆንልኝ ብሎ ነው? ክብር ለፍጡር ሳይሆን ክብር ለአምላክነት በታላቅ ድምፅ ጮኻ እንዲህ አለች ይላል። መጀመሪያ እናቱ ክብር ሰጣለች። ለማና ለማ ለድንግል ማርያምና እኔ ልጁን አምጣ ነው ያልኩህ። የልጁን አምጣ። ስለ እናትየው አታውራ። ስለ እናትየው አታውራ። ስለ እናትየው አታውራ። ስለ ልጇ ኤልሳቤጥ ስለ ማርያም የተናገረችውን ክብር አይደለም ያልኩህ። ልጅየው ተናግሯል። እሱ መልስልኝ። እኩል አታውራ ብራዘር። ልጅየው በእናቱ ማህፀን ውስጥ ኮንቨርሴሽን አለ። ልጅየው በእናቱ ማህፀን ውስጥ ለማርያም ቅኔን አሰሙታል። ልጅየው በእናቱ ማህፀን ውስጥ ለማርያም ሰግዷል ብሎ የሚለው አምጣ። ቁጥር 42 በታላቅም ድምፅ ጮኻ እንዲህ አለች። እኔ ስለ ህፃኑ ነው የጠየቁት። ልብ በሉ። እሱ ግን እናቱ የምትናገረው ነው የሚነግረን። ልብ በሉ። ይህን ያህል ነው። ይህን ትውልድ ኦርቶዶክስ እንደዚህ ነው ያፈራችሁ። ይህንን ያህል እኔ ጠየቁት ስለ ልጁ። እናትየዋ ምን አለች አይደለም፣ ልጁ ምን አለ ብሎ የሚለውን አሳየን ለማርያም። በደንብ ስማኝ፣ በደንብ ስማኝ። ቁጥር 42 ነው። ቁጥር 42 እመጣለሁ። አንተ ካልተቀበልከው ቁጥር 42 እኔ ቁጥር 43 ላንብብልህ። ቁጥር 42 ቅድም 42 ላይ እንሂድ ብለህ 43 አለ። 42 ህዝቡ ይቀበለዋል። አንተ እኔ ባልቀበለው እኔም ተቀብያለሁ። ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ተብሎ የተነገረላት ለማን ነው? ወዳጄ ለማርያም ነው የተነገረው። ለማንና ለማንም አይደለም። አንደኛ የተነገረው ለማርያም ነው። ሁለተኛ የማኅፀንሽ ፍሬ አድምጠኝ። ማርያምን የተባረክሽ ነሽ ብላ ያለቻት ኤልሳቤጥ በመንፈስ ቅዱስ ተረድታ፣ ሁለተኛ የማኅፀንሽን ፍሬ የተባረከ ነው ብላ ያለቻት ለእናትየውና ለልጇ ነው የተናገረችው። ኤልሳቤጥ ለማርያምና በማርያም ማኅፀን ላደረው ለተጸነሰው ለጌታ ነው የተናገረችው። እኔ እየጠየኩ ያለሁት የኤልሳቤጥ ልጅ እኔ እየጠየኩ ያለሁት አታምታታ፣ ብራዘር አታምታታ። እኔ እየጠየኩ ያለሁት ኤልሳቤጥ ለኢየሱስና ለማርያም ምን አለች አይደለም። ለማርያም ምን አለቻት? ኢየሱስንስ ምን አለችው አይደለም ኤልሳቤጥ። እኔ እየጠየኩ ያለሁት በኤልሳቤጥ ማኅፀን ውስጥ ያለው ዮሐንስ ለማርያም ቅኔን ተቀኝቷል ብላችሁ ተዋሻላችሁ አደባባይ ላይ። አንድ ሁለተኛ ዮሐንስ ለማርያምም ዘሏል ብለኸኛል። እሱን አሳየን ያልኩ። ከፈለግ ቀጥሎ ያለው ማንበብ ትችላለህ። ጥሩ። ቁጥር 44 ላይ ነው የሚገኘው። ቁጥር 44 በደንብ እኔ ገና 42 ላይ የተነበበው 43 ላይ ተታው ትሄዳለህ። እሺ በቃ እንዴት ነው የምትዘለው? 42 ብለህ 44 እሺ ችግር የለም ይደግፈኛል። እኔ አንተና የማይደግፍ ችግር የለውም። 43 የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። አንደኛ አሁን እዚህ ጋር የጌታዬ እናት ይሄንንም ያለችው እናቲቱ ናት። እኔ ልጁ ስለ ልጅየው ነው። በመድኃኒዓለም ይሄ ሰው ይስል ወዳጄ አሁንም ሚዩት አድርጌያለሁ። ጨንቆ ነው። አሁንም ሚዩት አድርጌያለሁ። እኔ ስለ ኤልሳቤጥ ንገረኝ አላልኩም። ኤልሳቤጥ ኤልሳቤጥ የጌታዬ እናት ማርያምን ምን እንዳለቻት ኩልል ብሎ ተጽፏል። እኔ እየጠየኩ ያለሁት ኤልሳቤጥ በማኅፀኗ የያዘችው ታላቁ ነቢይ ዮሐንስ ገና 6 ወር ሆኖ ለማርያም ቅኔን አሰማ፣ ለማርያም ዘለለ፣ ሰገደ፣ ተንከባለለ ትሉናላችሁ። መጽሐፍ ግን አይልም። የልጅየውን ንገረኝ። የእናቲቱን አትንገረኝ፣ የልጅየውን ንገረኝ። ቁጥር 43 አንብብ ስላልከኝ እኮ አንተ እኮ ነው ያልከኝ እኮ አልሰማህም? ቁጥር 43 ታዲያ እኔ ጠየቁት ጥያቄ ልብ የታለ የሚደግፍ በሙሉ የሚደግፍ ቁጥር 44 ላይ ልምጣ። ፖይንታችን ቁጥር 44 እነሆ አለች የሰላምታሽ ድምፅ በጆሮዬ በመጣ ጊዜ። የማን ሰላምታ ነው የመጣው? በጆሮዋ። በማጆሮ በኤልሳቤጥ ጆሮ። የማን ሰላምታ? የማርያም ሰላምታ። የማርያም ሰላምታ በጆሮዋ ሲመጣ ማኅፀኗ ውስጥ ያለው ጽንስ ምን አደረገ? ዘለለ። ለምንድን ነው የዘለለው? ማኅፀኗ ውስጥ ያለው ጽንስ በማርያም ማኅፀን ውስጥ ያለውን በመንፈስ ቅዱስ ተረድቶት ነው። ጌታው ስለሆነ አይደለም። እዚህ ጋር ቃሉ ነው። በመንፈስ ቅዱስ ተረድቶት ጌታው ስለሆነ ያለው ጽንስ በምን ጊዜ ነው የዘለለው? ወዳጅ ማንም አያስጥልህም ዛሬ ከጄ። ወዳጅ ማንም አያስጥልህም ዛሬ ከጄ። ልብ በልና በምን ጊዜ ነው የዘለለው? ለምን የዘለለው? ቀደም የጠየኩህን ጥያቄ ትተህ ነው አይደል? አሁን ወደዚህ የገባው በምን ጊዜ ነው የጠየኩህን ጥያቄ መልስልኝ። አድምጠኝ። አትመልስም? አችሎም አድምጠኝ። ወዳጄ ማንም አያስጥልህም ከጄ እንዳልኩ ማለት ነው።
የደብተራው ትምህርት እንደዚህ አፈርደቼ ነው የሚገጣው አደባባይ ላይ። የጠየቁ ጥያቄ አድምጠኝ። አንተ ብራዘር አንተ እስካሁን ድረስ ታወራ የነበረው ይደግፈኛል ብለህ ያልከውን የእግዚአብሔርን ቃል ሁሉ ከስርህ እየነቀልኩ እያወጣሁኝ እንዳትደገፍበት ውሸትህን ሊደግፍ የሚችል አንድ ምንባብ የለም። 42ኛ ቁጥር ይነበባል። ተነበበ። ዮሐንስ ለማርያም ዘለለ ብሎ የሚል የለም። ዮሐንስ ለማርያም በማኅፀን ቅኔ ያሰማ ብሎ የሚል የለም። ቁጥር 42 ልጨርስ። እንደዚህ ስትሰቃዩ ሳይ እንዴት አንጀቴ ቅቤ እንደሚጠጣ ኦርቶዶክሳውያን። ለምን እናንተ ጴንጤ እያላችሁ ስትሳደቡ፣ ስትነቅፉ፣ የእግዚአብሔርን ሕዝብ ስታንቋሽሹ ኖራችሁ መጽሐፍ ቅዱስን አታነቡም፣ አውድን አትረዱም። ማለማ እንዳለ፣ ማለማ እንደዘለለ፣ ማለማ እንደሰገደ፣ ማለማ እንዳለ እንደተናገረ አታውቁም። ዝም ብሎ ሰዓሊ ለነ ቅድስት ብቻ ነው። ስለዚህ ጴንጤ ቤት መተህ እንደዚህ አሁን ስትሰቃይ ሳይ አንጀቴ ነው ቅቤ የሚጠጣው። ለምን የእግዚአብሔር ሕዝብ ደግሞ የእግዚአብሔርን ቃል በሚገባ ስናነብን የኖር ነው። ይሄ የምታየው ሰውዬ እዚህ ቃል ላይ የትኛውም ቁጥር ላይ የትኛውም ምዕራፍ ላይ የትኛውም አውድ ላይ ሄደህ አታምታታም። የትኛውም መጽሐፍ ላይ ቆን ብዬ ለምን በልተነዋል። እየበጨቅን ሳይሆን አንብበን ማለት ነው። ማ ለማን ምን እንደተናገረ፣ ማ ለማን እንደዘለለ፣ ማን ለማን እንደሰገደ፣ ማን ለማን ክብር እንደሰጠ እናውቃለን። የጠየቁ ጥያቄ እኔ ኤልሳቤጥ ስለ ማርያም ምን አለች አይደለም። እሱንማ የው ሀገሩ መደዴ ሁሉ የሚያነበው ያነበዋል። እኔ እያልኩ ያለሁትኝ በኤልሳቤጥ ማኅፀን ውስጥ ያለው ዮሐንስ ለማርያም ቅኔ ተቀኘ እያላችሁ ትዋሻላችሁ በዝማሬ። እሱን አሳዩን እያልኩ ያለሁትኝ አንድ። ሁለተኛ ዮሐንስ በእናቱ ማኅፀን በኤልሳቤጥ ውስጥ ማኅፀን ውስጥ ሆኖ ለማርያምም ዘለለ ትሉን አላችሁ። እሱን አሳዩን። ቅኔ ተቀኘ ትላላችሁ። እሱን አሳዩን። መልስ የለም። አንተ እስካሁን ድረስ የምታስነብበኝ እናቱ የዮሐንስ እናት የነቢዩ እናት ለጌታ እናት ለማርያም ያወራችሁ ነው የምትነግረን። ይሄንንማ እናውቀዋለን ብራዘር። ይሄንን እዚህ የሚያጣው ሰው አለ እንዴ? የለም። እኛ እኮ የጠፋን ሕፃኑ ዘለለ፣ ሕፃኑ ቅኔ ተቀኘ ትላላችሁ፣ ያውም ለማርያም። እሱን አሳዩን። የለም መልስ፣ የለም መልስ። እኔን ይችላል። ኤርሚያስ ዮሐንስ በኤልሳቤጥ ማዕፀን ውስጥ በምን ጊዜ ነው የዘለለው? በወርሃ የካቲት እንደለ ነው። አይ በምን ጊዜ ነው የዘለለው? አታሹፍ ብራዘር። ጊዜ ነው እንዲህ። አሁን ጥያቄያችን የጠይቁን ጥያቄ ለምን ትፈራዋለህ? በወርሃ የካቲትም ይዝላል፣ በወርሃ መጋቢትም ይዝላል። ወሩን አይደለም። ጊዜ ማለት ወራትን ዘመናትን ነው የሚያመለክተው። ልብ በል ብራዘር። ቀየር ላድርገው። ዲያቆንዬ ምንድን ነው ያልከው? ዲያቆን በስድስተኛው ወር አትለውም ወይ? እሱንም ጠፍቶት ከዚህ በኋላ ካወራ ድቁና እንፈትናለሁ። አዲስ ሕይወት ዲያቆን ነኝ ብላ ድቁና እንፈትናለሁ። አለበለዚያ ዝም በል። ዮሐንስ ለጠየቁ ጥያቄ አዱናክ ለምን ለጠየቁ ጥያቄ መልሰህ ዮሐንስ አድመጠኝ። ምክንያቱን አይደለም ምክንያቱ በምን ምክንያት እኔ ምክንያቱ የዘለለበት ምክንያቱን እንነጋገር አይደለም ያልኩ። አንተ ለማርያም ዘሏል። ለምን አታደምጥም ብራዘር? ለምን አታደምጥም? የእግዚአብሔርን ቀን ለምን ትፈራዋለህ? በለዋ ችግር የለም ወዳጄ እኔን ይችላል። እናንተ እድሜ ስታስቆጥሩ እንደዚህ ገለባ መሆናችሁን ትውልድ ይኸው ልብ በሉ። ከዚህ በኋላ ስልጣን ሊኖር ይችላል። ከዚህ በኋላ እናወራበትም። እኔ ሚዩት እንኳን አላረኩም። ዝም ብለህ በመደዳ አታወራለህ። ጊዜው ነው ሲጀምር ጊዜ ማለት አድምጠኝ። እኔ የጠየቅኩህ ዮሐንስ ለማርያም ቅኔ ተቀኘ ብላችሁ የምትዋሹትን ውሸት ከብፁዕ አቡነ ጳውሎስ ጀምሮ ማቲያስ ጀምሮ እስካንተ ድረስ ያላችሁ ተደራጅታችሁ የምትዋሹትን ውሸት አቁሙ። ዮሐንስ ለማርያም በማፀን ቅኔ አልተቀኘም። እናቲቱ ኤልሳቤጥ እንኳን ልጄ ስላንቺ ቅኔ ተቀኘ ብላ ለጌታ እናት ለማርያም አልነገረቻትም። መንፈስ ቅዱስን የተሞላችው ኤልሳቤጥ መንፈስ ቅዱስ የተሞላው ልጇ ለማርያም ቅኔ ተቀኘ፣ የልጄን ቅኔ እኔ በሆዴ ውስጥ እየሰማሁት ነው ብላ አላለችም። እናንተ ጌታ ነው ያመጣችሁት። ያው አምልኮተ ማርያም የጣዖት አምልኮ ተጠናውቷችሁ ማለት ነው። እሱን ለማስረቅ ብላችሁ ማለት ነው። አምልኮተ ማርያም የለብንም እኛ የለብንም። አምልኮተ ማርያም እሺ። ብርክዬ ጥያቄ አለ እያለ ነው። እንጨርሳ አንዴ በቃ መልስ ተጨርሳለህ። ከእሱም ጋር ብታወራ ተጨርሳለህ። እንሰጣለን። ወንድምነት መልስ አልመለስክልኝም። እውነት አልመለስክልኝም።
እሺ ወንድምነት ማይክ አይከፍትም። ብዙ ጊዜ ችግር አለብህ። አይዶ ነው ለምን እንደምዘገይ ስንጠራ ዝም ትላለህ። ብርቂ ምንድን ነው አሁን? የሰላምታዋን ድምፅ ጥያቄ አለኝ እያለ ነው ብሩኬ ጥያቄ አለኝ እያለ ነው። አዱና አንተ አልመለስክም። ስለዚህ አቅቷል። እሺ አመሰግናለሁ። ገድ የለም ያው ህዝቡ ሰምቶታል።